የራሳቸው ድርጅት ነው እንጂ እያሰቃየ እነሱን እያሰቃየ ከኛ ጋር እኛን ለመውጋት ብሎ እኛን ሲወጋ ነው ደግሞ ቁመና አንወጋም ዝም ብለን እውነት ነው እኮ ገባኝ በእውነት ሳይድ ባላንስ እናድርገው ወይ ህዝብ አለ እኛ እንትን ለማለት አንችልም ምኑና ወግኑ ባላንስ እናድርገው ባላንስ እናድርገው የፈጠሩትን ሐማስ የሚለውን ፓርቲ ባንተ የተነሳ እያለቅነ ነው አንፈልግም ጦርነት ውጣ ከዚህ ቦታ ብለው አልሰደዱትም እያሳደጉትና እያለመለሙት ነው ያሉ እኛ ታዲያ እኛ ምን እናርግላለን እንዴ ያን ሰው ቆልንገር አሁን ለምሳሌ ሲኒያውን ታሪኩም ሌላ ኮንቨርሴሽን ወደ ሌላ እንዳይሆን እንጂ በንጎሪያን ያናገር ሲፈጥሩ ከ60 ዓመት 70 ዓመት ነው እናንተ ታውቁታላችሁ ታሪኩን እዛ የሚኖሩ ህዝቦች እዛ የሚኖሩ ህዝቦች ከዛ በፊት እኮ እስራኤል ራሱ አሜሪካኖች እና ብሪቲሾች ሲፈጥሯት ይችን ሀገር አሁን እኛ የምናውቃትን ልንገር ቆልንገር ያ የዛን ጊዜ እንደም በስላሴ ጊዜ እኮ የቱ ራሳችን ሀገር ናት ታሪኩን አሜሪካም አይደለም እንግሊዝም አይደለም የዓለም መንግስትም አይደለም እሱ ኃይለ ስላሴም እኮ አዋጥቷል እኮ እኛ ጋር ይምጡ ሳውዝ ኢትዮጵያ ይምጡ ዩጋንዳ ይምጡ ተብሏል እኮ ታሪኩ ላይ ምስክር እኮ ነው ሳይመጣ የነበረው ንጉስ ሚካኤል እየሰማኝ ለኛ ሁቅና ሰጥቶናል ሚካኤል ቆይ ፕሊዝ ሚኪ ይሄ ሰው በትክክል ከኔ ጋር ጥቂት ደቂቃ አወራ አይደለም አሁን ስለ ኒው ጀነሬሽን ለኤርሚስ ለመጣ መሰግናለሁ ታሪክ ናውራ ካለን ብዬ የት ነው የምታጥፈው አሁን ኃይለ ስላሴም እኮ ለምሳሌ እስራኤል ለምሳሌ ጋር ብለዋል ዩጋንዳ ውስጥ ተፈጠር ብለዋል አንዴ ተራ በተራ ሌሎቻችሁ እኮ አንድ ማይክ አትፈቱ መዲ ለምን ሚዩት አድርገህ ከቻልሽ ወይ ለኔ ሞዴሬተር ስጭኝ እኔ ሚዩት እያደረኩ ነው በቃ ያ ኦኬ አሁን የጠቀስካትን ቤንጎሪያን የመሰረታት እስራኤል ብለህ ያልካትን ታሪክ እኔ ጋር አውራት ማናችሁም ማይክ እንዳትከፍቱ ቴንክ ዩ ጋይድ ባያ እናንተ እናሱ ናችሁ ያ ምንስ ሚዩት ያደረጋችሁ እኔ ስለ ቤንጎሪያን እስራኤል እንደው በመሃል ማንም ሰው ማይክ እንዳይከፍት ሌላ ምን አውራ ቀጥል ያ ጋይድ ስለ ቤንጎሪያን እስራኤል ምን ነገር የምፈልገው እስኪ ንገረኝ ስለ ቤንጎሪያን እስራኤል መቼ እንደተፈጠረች ታውቀዋለህ ይሄን ስማት ዓለም የሚያውቀው ታሪክ እኮ ነው ግን የኛ ኪንግ ኃይለ ስላሴ ራሱ እኮ አይኮኛ ጋር ይምጡ ዩጋንዳ ይሄዱ ተብሎ እኮ መጨረሻ ላይ ነው እስከ ምርጫ ድረስ ደርሰዋል ቤንጎሪያን እዛ ደረጃ እስከሚሄዱ ድረስ ነው አፍሪካን ውስጥ አንኖርም ጥሩ ማጆች ቢሆኑ ኖሮ እንደውም ጎጃም መተው ቢኖሩ ደስ ይለን ነበር ግን አይፈልግም እኛ እንደውም እዚህ ነው የምንኖረው ምናምን ብለው ነው ሄዱት የሚሻላቸው ግን እኛ ጋር ቢመጡ ይሻል ነበር ብዬ ነው የማስበው ኤኒዌይስ ተፈጠረች መዲ አሁን ይሄ ሰው ይሄ በአንቲሴሚቲዝም የተጠቃ ሰው ነው በታቻው ኧረ በእናትህ ዝም በል እኔ አንቲሴሚቲዝም አይደለሁም ፕሊዝ ማይ ብራዘር አንተ የአይሁድ ህዝብ ጥላቻ ደም ውስጥ አለ ማለት ነው ቤንጎሪያን የመሰረታትን እስራኤልን ብለህ ልታቃልል የፈለግከው ታሪክ የምታውቅ ከሆነ ከኔ ጋር ታወራ ነበረ በመጽሐፍ ቅዱስም በታሪክም ማለት ነው ቅድም አብርሃምን ለምን መረጥከው ብለህ ስትል ደርዝ ባለው ነገር ነግሬሃለሁ ቶራን ጠቅሼ ነቢያትን መጽሐፍ ጠቅሼ የአዲስ ኪዳንን መጽሐፍት ሁሉ ጠቅሼ ማለት ነው ክርስቲያን ብለህ ስላልክ የአዲስ ኪዳን መጽሐፍ በብሉይ ኪዳንም በአዲስ ኪዳንም ነው አጣብቂኝ ውስጥ መከተ ማለት ነው እስራኤል ስለመመረጡ የአዲስ ኪዳንን መጽሐፍት ዲናይ አያረግም የብሉይ ኪዳን መጽሐፍትም አድምቆ ነው የሚናገረው ኦኬ ስለዚህ ከመራጩ ጋር ነው ሄደ መላፋት ካለበት አላፋ ሂድና የመረጣቸው የአባቶቻችን አምላክ እግዚአብሔር ነው ሂድና ተሳስተሃል በለው የአብርሃምን አምላክ ዋጋህን ታገኛለህ ማለት ነው ያው ኢሳይያስ በትንቢቱ ሲናገር ከሰሪው ጋር ለሚታገል ወዮለት ይላል ምን ልታረጋው ትችላለህ አብርሃምን መረጥኩት አለ ከኔ ጋር ተማክሮ ነው እንደ እግዚአብሔር የመረጠው ከአሕዛብ ጋር ተማክሮ ነው እንደ እግዚአብሔር የመረጠው ዳዊትን ወደድኩት አለ እስራኤልን ወደድኩት አለ ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል ከማን ጋር ተማክሮ ነው እግዚአብሔር አሕዛብን ማማከር ነበረበት አሜሪካ ሀገር ያለ አንድ የጥርስ ክሊኒክ ባለሙያ እሱን ማማከር ነበረብን ብለን ልንለው ነው እግዚአብሔር በስራ ሁሉ ጻድቅ ነው በምርጫው አይሳሳትም ከአፉ በነብዩ በኢሳይያው እንደተናገረ ጌታ እኔ እግዚአብሔር ነኝ ጽድቅን እናገራለሁ ቅንንም ነገር አወራለሁ እናንተ የምድር ዳርቻዎች ሁሉ ወደኔ ዘወር በሉ ትድናላችሁ ያለ በነቢያት ቃል ሲናገር ነበር እግዚአብሔር አብርሃምንና ዘሩን መረጠ የኪዳን ልጆች ናቸው አራት ነጥብ የብሉይ ኪዳን መጽሐፍት ላይ ቆመን ብታወራ ከሆነ ና የአዲስ ኪዳን መጽሐፍት ላይ ቆማችሁ ብታወሩ ከሆነ ኑ በቃ የተመረጠ ህዝብ ነው ከጌታችን ከኢየሱስ ክርስቶስ ቀጥለን የምንጠራው ትልቁ ሐዋርያ ጳውሎስ እንኳን የተናገረው ልብ በሉና ስሙ እስራኤል የተመረጠ ህዝብ ነው መዲ ከይቅርታ ጋር የጌታን ስም ስጠራ ፊትሽን ቅጭም የምታረጊው አክብሬ ነው አይደል የእስራኤል አምላክ ማውራው ጌታዬ ስሙን ስጠራ እንደዚህ ቆይ እንደዚህ አይነት ፊት እንዳታሳየኝ ለኔ
እኔ ያሁን ህዝብ የእስራኤል ሊከተሉ ስለሆነ እኛ የምናወራው ከዛ በፊት የመጣውን ፊትሽን እያየው ነው። ኢየሱስ ክርስቶስን ስሙን ስጠራው ፊትሽን ቅጭም የምታረጊው እኔ ክርስቲያን እሺ የወንጌል አገልጋይ ነኝ። ኦኬ ከታሪክ ጋር በተገናኘ አብሬን መጣ እኮ እኛ እኮ ወንጌል ሰባኪ እኮ አይደለም። ወንጌልን ልናስፋፋ አይደለም። እኔ እኮ ወንጌል መስበክ ማለት አሁን ወንጌል ስበክ ብዬ ብል መዲ ላንቺም ጭምር ሰብካለሁ ከሰማሽ ማለት ነው። ካልሰማሽ ደግሞ ግዴታ አይደለም። ሃይማኖት አለኝ ለምን ወንጌል ሰባኪ ፌትሽን እያየው ሃይማኖት አለኝ እኮ ለምን ወንጌል ሰባኪ ሜኪ እንከባበር አንደርስታንድ ተረጋጋ ሜኪ እኮ ታዲያ ስለዚህ መከባበር አለብን አይደል? አውቃለሁ የኛን አቋም ታውቃለህ። ስለዚህ እኔ መቼ አልኩኝ አድመጣይ ሜኪ ስለዚህ የሱስ ስባስረ ጊዜ ሰባኪ ስለሆንክ እኔ ምንም እጠራዋለሁ የጌታዬን ስም አይሁዳዊ ሰው እንደመሆኑ መጠን ኢየሱስ ክርስቶስ ብዬ ስሙን እጠራዋለሁ። ዲናይል ችግር የለም። እኔ ፊታችሁን አታቃጭሙ ነው ብዬ የምልህ። ፊታችሁን አታቃጭሙ። ለምን አላቃጭምም? እኔም አልደግፍም። ሆነስ የግድ እኮ ደግፍ እኮ አልተባልክም እኮ ቤቱ መክበር አለባት። ታዲያ ሃይማኖት ተከታዮች ነን፣ ብሉይ ኪዳን የምንከተል ነን። በዚህ ተስማምተን አስገብቻለሁ። ታዲያ የይሁዲ እምነት ተከታይ ከሆንሽ እኔ ጌታችን ኢየሱስ ክርስቶስን በታሪኩ ስሙ ስጠራ እኛ ከዛ በፊት ያለውን እኮ ነው የምናስረዳው ያለው። እኛ ከዛ በፊት አዲስ ኪዳን ስለሆነ ሌላ ቤት ሄደህ ታስረዳለህ። ጳውሎስን አድምጭኝ መዲ፣ ጳውሎስን ትሰራ አይሁዳዊ ሰው አይደለም ጳውሎስ? ጴጥሮስ አይሁዳዊ አይደለም? የጌታችን ኢየሱስ ክርስቶስ ሐዋርያት ማነው አይሁዳውያን አይደሉ? ራሱ ኢየሱስ ቢሆን አይሁዳዊ ሰው አይደለም እንዴ? እሱ ትክክል ነው። እኛ የምንነጋገረው እሱ ከመወለዱ በፊት ባለው ጊዜ ነው። እኔ ከእሱ ከተወለደም በኋላ በእስራኤል ታሪክ ላይ የሚያነሱ ሰዎች ካሉ አሁን የጠራሁትኝ ጳውሎስን ስጠራ ጳውሎስ እንኳን ራሱ ዲና ያላደረገውም የእስራኤልን መመረጥ እኮ እያልኩሽ ነው እንዴ። አንቺ ገና ስሙን ስጠራ እኮ ነው ፊትሽ እየተቆረ ያለው። ሃይማኖት አለን፣ በሃይማኖታችን እንከታተላለን። በዛ ላይ አክብረን እያልኩ ነው እንጂ ለሌላ አብርሃም ስጠራው እያስፋፋሽ ነው እየተባልኩ ነው። ጳውሎስ ብለሃል አይደለም? ምን ያንኛው ስም ትጨምረዋለህ? ምን ሚካኤል ታውቁኛላችሁ እኮ እያንዳንዳችሁ ማለት ነው። ታናክ ላይ ነው ማውራት ታውቀኛለህ። በዚህ አቋም ታዲያ ለምን እንደምትጮህ ባንቀጥልበት ደስ ይለኛል። ኦኬ፣ ስለዚህ አንተ ሚዩት አድርገው። እኔ የጠራሁበት ምክንያት ጌታችንን ስሙን እንኳን ስጠራ ነው እየተጋገምኩ በዛ እያሰፋው እኮ እየመጣ ነው። እኔ ደግሞ አላሰፋሁትም። ከእስራኤል ታሪክ ጋር በተገናኘ አይሁዳዊ ሰው እንደመሆኑ መጠን ጌታችን ኢየሱስ ክርስቶስ አይሁዳዊ ሰው እንደመሆኑ መጠን ታሪክ ውስጥ ያለ ነው። ዲና አታደርጉትም። የጠራሁበት ምክንያትን ልብ በይና ስሚ። ጳውሎስ የእሱ ሐዋርያ ስለሆነ ጳውሎስ እንኳን የአይሁዳውያንን መመረጥ አዲስ ኪዳን መጽሐፍት ላይ ዲና ያላደረገውም እያልኩ ነው። አይሁድ አልተመረጠም ብሎ ለሚለው አይሁድ ተመርጧል ብሎ የአዲስ ኪዳን መጽሐፍት ላይ ጸሐፊዎች ከተባሉት የአዲስ ኪዳን መጽሐፍትን ከጻፉት ውስጥ ትልቁ ሐዋርያ ጳውሎስ እንኳን እግዚአብሔር የቀደመውን ሕዝብ አልጣለም፣ እስራኤልን አልጣለም እያለ ይሟገታል። እና ክርስቲያን ብለህ መጣ አትሟገት። የአይሁዳውያን መመረጥ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተረጋገጠ ነው እያልኩ ነው እየተናገርኩ ያለሁት አይደለም እንዴ? ነው እኮ አሁን አንቺ ስለማታውቂ እንጂ ስለማላውቅ እኮ ነው። ለዛ መማላውቀው ልከራከራው የምናገረው ምንም ችግር የለም። ሌላ ሐዋርያቶችም የእስራኤል ዘር ናቸው። እሱ ብቻ ፋክት በቃ እነኛ ሐዋርያት ሲጽፉት የአዲስ ኪዳን መጽሐፍት ላይ የአይሁድ ሕዝብ የተመረጠ መሆኑን አልካዱም፣ ጽፈውታል እያልኩ ነው። ስለዚህ አንድ ክርስቲያን ብሎ ያለ ሰው መጥቶ ሲያወራ የአይሁድ ሕዝብ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተወደዱ የተመረጡ የአባቶች ዘሮች መሆናቸውን የአዲስ ኪዳን መጽሐፍት ይናገራል እያልኩ ነው። እሺ ከሆነ ከሆነ አልመጣም ሁለተኛ ማለት ነው። እኔ ቤቴን ከፍቼ እናመሰግናለን። እኔ በደስታ ትቀበላለህ። ማልፈልግ ከሆነ ደግሞ በግድና አልልም። በክብር ሁልጊዜም ቦታ እየሰጠው ነው። ግን እኔ በምንስማማው በኩል በመጀመሪያ ጊዜም ቤቱን ታውቃለህ። እንደውም መጽሐፍ ቅዱስ ውስጥ እየገባው ዲፕ አላወራም። ግን ዛሬ ግዴታ ያመጣሁት ቶፒክ መጽሐፍ ቅዱስን ስለሚነካ በብሉይ ኪዳን በዛ እያወራን ስለ እስራኤል አሁን ካለችው ጋር እያገናኘን ብዙ እየተማርን ነበረ እንጂ እኔ አንተ ንቄ ወይ ደግሞ የማትፈልገውን እንድታወራ ላስገድዳ አይደለም። እኔ ክብር አለኝ ለአንተ። ደግሞ እኔ በምለው ማተስማማ ከሆነ ደግሞ እንግዲህ እኔ በግድ አልልም፣ አከብራለሁ።
በሰላም እንለያይም በሰላም ሁልጊዜም ቤቱ ክብር ነው። እኔ በጣም ነው ማከብረው እሱን ያለው ጭንቅላት ሁሉ ሰው መስማት ያለበት ነው። ይሄ ዝም ብሎ ተደብቆ የሚቀመጥ ነገር አይደለም። ብዙ ሰው ማወቅ ያለባቸው ነው። የተሳሳተ ኢንፎርሜሽን እያመጡ ስለ እስራኤል ያላቸው አስተያየት የተበላሸ ስለሆነ ግዴታ እውነቱን መስማት ደግሞ አለባቸው። በማያከራክረን ደግሞ ብዙ ቦታ እየተነጋገርን ነበር እስካሁን ድረስ አይደለ አቶ ኤርሚያስ? ልክ መዲ ይኸውልሽ እኔ የወንጌል ሰባኪ አገልጋይ የኢየሱስ ክርስቶስ አገልጋይ መሆኔ ይታወቃል፣ ተናግሬያለሁ፣ ይታወቃል። ወንጌል ስበክ ብዬ እኛ ደግሞ ይሁዳኖች ስለሆነ ቤተ እስራኤሎች ስለሆነ ማኪሮታ ነው። ለጨርስ ኦኬ። እኔ የወንጌል አገልጋይ መሆኔን አስተዋውቄሽ፣ ክርስቲያን መሆኔን አስተዋውቄሽ ኦኬ። የኢየሱስ ክርስቶስ ግን በምን የተስማማ ነው እናንተ ገና መዲ ባድምጪኝ። እዚህ ቤት የሚነሳውን ሐሳብ ሳላውቀው ቀርቼ አይደለም። እዚህ ቤት የሚነሳው ሐሳብ ርዕስ አድርገሽ የገባሽው የነበረው እስራኤል የምታደርገው ጦርነት ፍትሐዊ ነው ወይ ብሎ የሚል ርዕስ ባረግሽበት ጊዜ መጣሁ። አዎ እስራኤል የምታደርገው ጦርነት ፍትሐዊ ነው ብሎ በሚል በእግዚአብሔር ቃል ላይና በታሪክ ላይ ቆሜ ያወራው ማለት ነው። አንቺ የጁዳይዝም እምነት ተከታይ መሆንሽን አውቃለሁ። ኦኬ፣ ሃይማኖትሽን፣ ባህልሽን፣ ታሪክሽን አከብራለሁ። ልክ እንደዚህ ሁሉ ደግሞ የኔንም ሃይማኖት ታሪኬና ባህሌን ታከብሪያለሽ ማለት ነው። እዚህ ቤት ግን የሚነሳው ክርስቲያናዊ ውይይት አይደለም ቤቱ ማለት ነው። እንደዛ አይደለም። የከፈትሽበት ምክንያት የእስራኤል ህዝብ እንደ ህዝብ፣ ታሪኩ እንደ ታሪክ፣ ባህሉ እንደ ባህል፣ ባህሉም ያንተ አይደለም፣ ታሪክም ያንተ አይደለም፣ ሃይማኖትም ያንተ አይደለም፣ መሬቱም ያንተ አይደለም ተብሎ አሁን ቀደም ብለህ ብትመጣ አቶ ኤርሚያስ ይቅርታ አቋረጥኩ እንጂ አሁን ያልካቸውን ሁሉ የኔ ነው እያለ የሚያወራ ኢትዮጵያን እኛ ቤት መጥቶ ነበረ። ገና ስንከፍታ ሰለሞንም ነበር። እኔ ምን አልኩሽ መዲ? ታዲያ ምን አልኩሽ? ስልኬን የተውኩልሽ ለምን ነበር? ትክክል እውነት 3 ሰዓት ሙሉ ያው ጠይቀው ሰለሞኑን እሱ እኔ ነኝ ብሎ ከኦሪት እያመጣ ግን የፈለገውን እንትን እያለ በሱ እያብራራ እኛም እስራኤልን ያቋቋም ነው እኛ እስራኤሎች ነን እስራኤል የሚባል የለም ብሎ በኮንፊደንስ እዚህ ሲያወራ ነበረ። መዲ ስልኬን የተውኩልሽ እኮ የዋትሳፕ ቁጥሬ ለዚህ ነበር በውስጥ መስመር። በዛ ሰዓት አሁን ምናልባት ደውለሽልኝ ቢሆን ኖሮ መጣ ነበረ። ኦኬ፣ ክሌም የሚያደርግ ኢትዮጵያዊ ካለ ምድሪቱ ከሐማት ጌዴር እስከ ኤላት ድረስ ያለው ከዮርዳኖስ እስከ ሜዲትራኒያን ባህር ድረስ ያለው የኔ ነው ብሎ የሚል ኢትዮጵያዊ ካለ ክሌም የሚያደርገው ካለ በታሪክ በመጽሐፍ ቅዱስ በጂኦግራፊ ማለት ነው ሂስቶሪካል ሚን ቢብሊካል ጂኦግራፊ ላይ ቆሞ ክሌም የሚያደርገው ካለ መጥቶ ያውራል። እና በወቅቱ እናንተ መልሳችሁለታል። ካልመለሽለት ግን አሁን ደውለሽልኝ ቢሆን ኖሮ መጣ ነበር። እዚህ ቤት ሰለሞን በጣም ተንትኖ ከአብርሃም ጀምሮ በታሪክም በሂስቶሪካልም በሁሉም ሲነግረው ግን መስማት ማይፈልግ ሰው ጆሮ የተደፈነ እንዴት አድርገህ ታስገ በቃ እንግዲህ አሁን ወንድሜ ሰለሞን እንደኔ ክርስቲያን ነው፣ የወንጌል አገልጋይ ነው። እሱ መልሶለታል። አልተዋጠለት። ቆይ ልጨርስ። እሺ ሶልዬ እቀጥላለሁ። መድዬ አሁን ቁጭ በል እንግዲህ እየተነጋገርን ያለ ነው እና የቅድሙ ልጅ መውረዱ ትክክል ነው። አንዳንድ ሰዎችን ይዘው የሚመጡትን ሀሳብ ስክሪን ማድረግ መቻል አለብን። እንግዲህ አሁን ኤርሚ እግዚአብሔር የረዳው አገልጋይ ነው፣ እኔም የወንጌል አገልጋይ ነኝ። እሱም አሁን የቤቱ ይሄ ያንቺ ቤት ከታችም ያለው ህዝብም ማጆሪቱ ይመስለኛል፣ የሌላም ሰው ሊቀላቀል ይችላል። በብሉይ ኪዳን መጽሐፍ ላይ የብሉይ ኪዳንን መጽሐፍና የአሁኗን እስራኤልን የዛሬ ርዕስ እንደውም ርዕሱ ለምን እንደጠፋ ባይገባኝም ያንን እያወራን ያለ ነው። የቅድሙም ልጅ እንደውም ኤርሚያስ ቢመጣ አግሬሲቭ ሊናገረው ነበረ። ሲያወራ የነበረው መልከጼዴቅ ኢትዮጵያዊ ነው ብሎ ሲያወራ ነበረ። እኛ በምመለስበት መልስ በዕብራውያን ምዕራፍ 5 ተነግሮት ሄዷል እሱ። አሁንም ግን እዚህ የውይይታችን አጀንዳ ምንድን ነው? ለምሳሌ እንደው ከይቅርታ ጋር በትልቅ ትህትና ነው የማወራው፣ በትልቅ ትህትና ምሳሌ ፖዚቲቭሊ የሆኑ አባቶች የተናገሯቸው ለእስራኤል መመረጥ ከአዲስ ኪዳንም ከሌላም መጽሐፍም ቢሆን ከታሪክ መጽሐፍም ቢሆኑ ለበጎ ነገር ምሳሌ መጠቀም መፈቀድ መቻል አለበት ብዬ አስባለሁ። ገብቶሻል ሀሳቤን? ለምሳሌ ስለ አይሁድ ህዝብ እግዚአብሔር መምረጡንና ያን ህዝብ በራሱ እንዳጸደቀው አባቶች የተናገሩበትን እውነት መሸፈን አንችልም። ምክንያቱም ቢብሊካል ስለሆነ የምናወራው
ኦኬ የምን ሃይማኖት ተከታይ ነህ አንተ? ኢመን የምን ሃይማኖቴን መናገር የለብኝም እንደማውራት ክርክሩ እንዲያመች ብሎ ነው እንጂ ለክርክሩ መናገር አለበት። ኦኬ ካልሆነ አይቼ አይናገር፣ ግን በስነ ስርዓት ጥያቄ። እሺ ሃይማኖትን ካልተናገርክ በመጽሐፍ ቅዱስ ታምናለህ? አውቃለሁ መጽሐፍ ቅዱስ ነው ታምናለህ ወይ ነው ያልኩህ። አውቃለሁ መጽሐፍ ቅዱስ ታምናለህና ታውቃለህ የተለያየ ነገር። መድዬ ታምናለህ ማለት ታውቃለህ ማለት አይደለም። ታምናለህ ወይ የመጽሐፍ ቅዱስን ማወቅ መጽሐፍ ቅዱስን ሌሎችም ያውቃሉ። ታምናለህ ምን ያገናኛል ከዚህ ጋር ማለት ነው? ያገናኛል። በእስራኤል ጉዳይ ነው የምናወራው። እስራኤልን በብሉይ ኪዳን እስራኤልን በአዲስ ኪዳን አውቃለሁ መጽሐፍ ቅዱስ የተሰማውን ስማ፣ ካልሆነ ጊዜ አናባክንም። እስራኤልን ስናወራ የእስራኤልን ባህል፣ ጂኦግራፊ፣ አምላኳን፣ ታሪኳን የምናወራው በብሉይ ኪዳን በአዲስ ኪዳን መጽሐፍት ነው። ስለዚህ መጽሐፍ ቅዱስን ታውቃለህ አይደለም የኔ ጥያቄ። ያወቀውን መጽሐፍ ቅዱስን ታምነዋለህ ወይ ነው ጥያቄ። እሱን አልመልስልኝ። በቃ አስወርጅ። ሃይማኖቱንም አይናገርም መጽሐፍ ቅዱስንም ማመኑን አውቃለሁ አለ። ያወቀውን መጽሐፍ ቅዱስ አያምንም ማለት ነው። ስለዚህ መጽሐፍ ቅዱስ አማኝ የሆነ ማንም ቶራን የሚያምን በአጠቃላይ ታናክን የሚያምን የአዲስ ኪዳን መጽሐፍትን የሚያምን ሰው ይምጣና እስራኤልን ለምንድን ነው ስለ እስራኤል የምናወራው? ስለ ኢትዮጵያ ቢሆን አልጠይቀህም፣ ስለ አረብ ቢሆን አልጠይቀህም። ቆራን ነው የሚያነብ እሱ። አንተ ቆራን ነው የሚያነብ። ችግር የለም። አይዶ ብሏል። እሺ አይዶ ብሏል። በስነ ስርዓት የሚያወራ ከሆነ ቻንሱን ለመጨረሻ ጊዜ ሰጠዋለሁኝ። አንተን መጠየቅ ስለሚፈልግ ነው። አቶ ኤርሚያስ የት አለ? አስብ እኔም ጠይቀዋለሁ። እሺ ትጠይቁታለህ። የት ገባ? ዋይ ዞት ሄደ መሰለኝ። እሺ ቪዲዮ ክፈት። መጀመሪያ ነገር ቪዲዮ ክፈት። ቪዲዮ አይደለም። አይ ቪዲዮ እኔ በፍቃደኝነት ነው የከፈትኩት አይደል? አሁን ደግሞ ቪዲዮ ክፈት ልትሉኝ ነው ማለት ነው? አይ አያስፈልግም። ሁሉ ነገር ኦፕሴት ስለሆነ እንትን አታርጉትማ። ይሄ የጎራ ክርክር አታርጉት። ውይይት ነው አይደለ? ያስገዳጅ ውይይት አይደለም ወንድማችን፣ ያስገዳጅ አይደለም። እውነትህን ነው። እንትን አታርጉት። በቃ ውይይት ነው እንጂ የሆነ እኔን አስገድዳችሁ መጽሐፍ ቅዱስ ታምናለህ አውቃለሁ አልኩ መጽሐፍ ቅዱስ አይደል? ካላመንክ እኮ ምንም ለመከራከር ለመነጋገር ማታምነውን ነገር እንዴት ማውራት ትችላለህ? ለዚህ እኮ ነው የጠየቀ እንጂ የፈለግከውን ማመን የራስህ መብት ነው። ግን በመጽሐፍ ቅዱስ ማታምን ከሆነ አስገድዳችሁኝ እኮ ማንም አያስገድድም። ወደ መስመር ወደ ሌላ ስለሚሄድ አምናለሁ። ጠይቀኝ አንተ። መጽሐፍ ቅዱስን ያውቃልም አምናለሁም ብሏል። የእስራኤልን ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ አይደል? ታውቃለህ አይደል? ታምናለህስ? አንተ እንትን አታርገው። ፐርሰናል ኮርነር ላይ አትክተተኛ። ውይይት ነው። ቀጥታ ነው የምጠይቀህ። ውይይት ነው። አንተ ምን እንደዚህ ነው የምጠይቀኝ? የምታውቀውን በእግዚአብሔር እኔ እናንተ ነው የምናወራው። እኔ እናንተ ነው የምናወራው። አትጩህ። ጥያቄ ጠይቀው እችላለሁ። ኤርሚ ሚካኤል በሃይማኖት ጉዳይ እንዳልመጣ ሰውየውን ለመጠየቅ ፈልጌ ፕሊዝ ሚካኤል ፕሊዝ። ነግሮናል እኮ በቃ ሃይማኖቴን አልናገርም ብሏል። የግድ መናገር የለበትም። መጽሐፍ ቅዱስ አውራ እየሰማሁ ነው። አውራ ምንድን ነው? ሰላም አይደለም? እየሰማሁ ሰላም አይደለም? በስነ ስርዓት ወዴት ነው የምትሄደው? በስነ ስርዓት አለው። እየሰማሁ ነው አለው። እቃ ላመጣ ነው። እኔ ስልኮችን ላመጣ ብዬ ነው። ቻርጀሮች ምናምን ላመጣ ብዬ ነው። የአብርሃምን መመረጥ ነው ያልኩ። በመጽሐፍ ቅዱስ ላይ የእስራኤል ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ? ታምናለህ ወይ ነው ያልኩ። አውቃለሁ። ታውቃለህ? ታምናለህስ? አንተ እንትና ኮርነር አታር ውይይታችን ነው። አንተ እያልከው ታምናለህ? ያወቀውን ታምናለህ ወይ ነው እየጠየኩህ ያለሁት። አውቃለሁ። ምን አልመለስም። ጠይቀኝ አንተ። ጥያቄ ወደ ጥያቄ ወደ ገደሉ ሂድ። እየጠየቅኩ ነው ብራዘር። እሱ መመለስ ፈቃደኛ አይደለም። ተረጋጋ፣ ግድ የለም ተረጋጋ። ውሃ ጠጣ፣ ኩል ዳውን። ከኔ ጋር ነው የምታወራው ብራዘር። የምታውቀውን የእስራኤልን ሕዝብ መመረጥ ማውራት እኮ አይጠበቅም ብራዘር። የእስራኤልን ሕዝብ መመረጥ በመጽሐፍ ቅዱስ አውቃለሁኝ እንዲሁም ደግሞ አምናለሁኝ። ከአብርሃም አባት እንደሚጀምር አምናለሁ አውቃለሁ ብለሃል። ያመንከውንና ያወቅከውን ከመጽሐፍ ቅዱስ እውቀት ንገረኝ። ኮሜንቱን ሚዩት አድርጊልኝ። ኮሜንት አጥፊ። ያወቅከውንና ያወቅከውን እስራኤል ከአብርሃም ዘር ጀምሮ መመረጡን ያወቅበትን እውቀት ያመንከውን እውቀት ከታናክ ወይ ከአዲስ ኪዳን መጽሐፍ ጠቅሰህ ንገረኝ። ኮሜንቱን ኦፍ አድርጉት። እንዴት ነው ኦፍ ማደርገው? አላውቅበትም። ሞዴሬተሮች ሚዩት አድርጉላ። ያኤል ሚዩት ታደርግልኛለሽ?
Yeah, go ahead. Yeah. እሺ በልቀጥሉ። ጠይቄያለሁ። መጀመሪያ ጥያቄ ዲስከስ እያደረግን ነው አይደለ? ጥያቄ ጠይቄያለሁ፣ መልስልኝ። ያወቅከውና ያመንከውን የእስራኤል ሕዝብ ከአብርሃም ጀምሮ አድምጠኝ። የእስራኤል ሕዝብ ከአብርሃም ጀምሮ በስርዓቱ አውራኝ እኮ በኮንፊደንስ እያወራሁ ነው። ብራዘር እኔ ቪዲዮ አይደለም ለምን አፍን ከፍተህ አታወራም? እኔ የጠየቁት አንተ ባለጌ ነህ፣ እኔ ባለጌ አይደለሁም። ብራዘር ጥያቄ ጠይቀህ መልስልኝ። አፍን ከፍተህ ማለት ሰው ሲያወራ አፉን ከፍቶ ነው የሚያወራው። እኔም አፌን ከፍቼ ስለሆነ የማወራ ማለት ነው። የጠየቁት ጥያቄ ኦኬ፣ አድምጠኝ። የጠየቁት ጥያቄ ልብ በል። ኦኬ፣ የጠየቁት ጥያቄ ቻለው ብራዘር ከማን ጋር እንደገጠምክ ታያለህ። በታሪክም በእውቀትም ማለት ነው፣ በቢብሊካል። ኦኬ፣ የጠየቁ ጥያቄ ነው። ለሶስተኛ ጊዜ ልጠይቅህ። የእስራኤል ሕዝብ መነሻው ከአባታችን ከአብርሃም ነው ብሎ የሚለውን ታውቃለህ ወይ ብዬ ስለ አዎ አውቃለሁ። ታምናለህ ወይ ብዬ ስለ አዎ አምናለሁ። መጽሐፍ ቅዱስ ቢብሊካል ነው ብሎኛል። አትደር ባየህ፣ ተግባቦ ተወቅ። እኔ ጥያቄን ጠይቄ ልሰጥህ ነው። የምታውቀውን የእስራኤል ሕዝብ ከአብርሃም ዘር ጀምሮ መመረጡን የምታውቅበትን እውቀት ያገኘኸውን ከቶራ ታናቃ ከብሉይ ኪዳን መጽሐፍ አጠቃላይ ወይ ደግሞ ከአዲስ ኪዳን መጽሐፍ ቅዱስን አምናለሁ ብለህ ስላልከኝ ማለት ነው። የእስራኤል ሕዝብ ከአብርሃም ጀምሮ መመረጡን የሚናገርበት የመጽሐፍ ቅዱስ ክፍል ያመንከውን ያወቅከውን እውቀት ንገረኝ። ማይክ ፍሪ ነው። ጥቅሱ ንገረኝ። ጋይድ አንተ ወደ ፈለግከው ነው። አሁን ውይይት እንትን አደረከው። አንተ ፕሬዚዳንት ቤት አስተዳደር መልስ ወንድም አለ ዩሲ ገባ አባባሌ በጣም ሊትል ማይል እንዳለ እችን ምታክል አእምሮ እንዳለ ታውቃለህ። ስማ ድንገር እሺ፣ ድንገር ልመልስልህ እኔ ጥቅስ መጥቀስ የለብኝም። አውቃለሁ አምናለሁ ብላ ያልከው የእግዚአብሔርን ቃል ንገረን። የቱ ጋር መመረጡን ስለ እስራኤል መመረጥ መጽሐፍ ቅዱስ ስለሚናገር ንገረን። አምናለሁ። እነዚህ አይደሉም እስራኤሎች። መጽሐፍ ቅዱስ ዓመት ታሪክ ያለው አንተ የሰው ልጅ እንደዚህ እያረዱ የሚበሉ ልጆች የጠየቁን መልስልኝ። ልጆች ያረዱት ሰው ልጆች ጥያቄው መልስልኝ። አንተ ምንም ስማ ልንገርህ አንድ ነገር ጥያቄውን መልስልኝ። የጠየቁን ጥያቄ አንተ ጅራታ ምን አንተ ባለጌ ነህ ፈሳ ጥያቄ አትመልስ ማለት በቃ እንደዚህ ነው። ልንገርህ ስማ አታቻው ልንገርህ ወንድማችን በምን ጉዳይ እንደገባ ለማወቅ ፈልጌ ነበር። እኔ ደግሞ ይሄ ምንም አስተያየቱ ሁሉ ጸረ እስራኤል እና ሴቶች ልጆች የሚገሉ ገና ምንም እኮ ታሪክ ማያውቅ ነው። አሁን ታሪክ ይጠይቀዋል። ታሪክን ተወው፣ ባይብልን ይጠይቀዋል። ባይብልን እንኳን ለመነጋገር ማይችል ሰው ነው እየተንተባተበ። ግን ስለ እስራኤል መጥፎነት እንደውም ታሪክ እንኳን አያውቅም፣ ሂስቶሪካል አያውቅም። 40 ዓመት የተቋቋመች አገር እያለ ይህ አሁን በመጥፎ በጥላቻነት የተሞላ ጭንቅላቱ ምንም ሌላ ለመስማት አይፈልግም። አይደል መጨረሻ ላይ ጅራታም ብሎ ተሳደበ። የጠየቁት ጥያቄ የእስራኤል ሕዝብ መመረጥ ከአባታችን ከአብርሃም መጀመሩን ታውቃለህ ብዬ ስለው አዎ አውቃለሁ አለኝ። ታምናለህ ብዬ ስለው አዎ አምናለሁ አለኝ። መጽሐፍ ቅዱስን ታምናለህ ብዬ ስለው አዎ አምናለሁ። ሃይማኖት ምንድን ነው? ሃይማኖቴን አልናገርም አለ። ኦኬ እንግዲህ መጽሐፍ ቅዱስን ካመንክ በታናክና በአዲስ ኪዳን መጽሐፍት ንገረኝ። የእስራኤል ሕዝብ ምርጫው የተመረጠው ከአብርሃም መጀመሩን ክፍሉን ጥቅሱን ንገረኝ አልኩት። ያው ካሜራ ከፍቶ ታሸ ማለት ነው። ወዲያ አንገቱን እንደ ቅልስልስ ሴት እየተቅለሰለሰ መጨረሻ ላይ ጅራታም ብሎ ወጣ ማለት ነው። ሌላ ተረኛ አስገቢልኝ። በእስራኤል ሕዝብ ላይ ጥያቄ አለ፣ እውቀት አለኝ፣ ታሪኳን አውቃለሁ፣ መጽሐፍ ቅዱስን በሚገባ ሁለቱንም ኪዳናት አውቃለሁ ብሎ የሚል ሰው ካለ መጥቶ ሃይማኖቷንም ባህሏንም እሴቷንም ጂኦግራፊዋንም ዲና ያደርጋለሁ ብሎ የሚል ሰው ካለ ከየትኛውም ቤተ እምነት ይምጣ። ቤተ እምነቱን ተናግሮ አንድ ቁጥር እናስገባለሁ። አስገቢ ተራ በተራ ዛኪ አስገብኝ። ዛኪ በዚህ ሁኔታ ነው ጥያቄ አለ። የት አለ ዛኪ የሚባለው? እሺ መዲ የምታስገቢው መጽሐፍ ቅዱስን የሚያምንና የሚቀበል ማለት ነው። ኦኬ ለዛ ክርክር የለማ ንግግር የለም። ሁሉ ከዛ ነው የሚጀምረው። እሺ ዛኪ ወደ ገደሉ ግባ። ሻሎም ለከም ሻሎም ለኩላም ሻሎም። አንተ እስራኤላዊ ነህ? ግን ኖ አዎ እስራኤላዊ ነኝ። አበለኛ እኮ ጠያቂ ያለው ሰው ብለን የተናገርነው። ቆይ የሆነች መልዕክት ላስተላልፍና ልሂድ። እወርዳለሁ። 1 ደቂቃ 2 ደቂቃ። ክርስቲያንም ብትኖር እዚህ እስላሙን ብትኖር እያንዳንድ ከታችም ከላይም በትልቅ እድሜህም ትልቅ የሚሆን ትንሽ የሚሆን ከእግዚአብሔር ቃልን አዳምጥ። እስራኤል ማወቅ ከፈለክ ሰኒ ጆሮ አስተዋይ ልብ ይስጥህ።
ብዙ ወንድሞች አሉ። መማር የምትፈልግ ሰው ክፉ ቃል ከአንደበትህ ቢወጣ ሰዓት ምን እንደሚገጥምህ ራስህን ወቅ። እያንዳንድ አማርኛም ትግርኛም ኦሮምኛም ማንም ተናጋሪ ነግራለሁ። እናመሰግናለን። ተባረኩ። ቴንኪው። አሁን ኑር የሚባለው ኑርደን አንዳንዴ ይከብዳል እንትን ለሱ ተቃዋሚ ነው። ኑረዲን ሀይ ኑረዲን ሰላም ብለናል። አሁን አቶ ኤርሚያስ ባለው ነገር የምትቃወመው ነገር አለ ወይስ በሌላ በኩል ነው የገባው? እኔ የምቃወመው ነገር አለ። ምንድነው? ሰላም ነው። መጀመሪያ ሰላም እንዴት ነህ ኑረዲን? እኔ በጣም ነው የምቃወመው። ለምንድን ነው የሚቆጣው? እሱ ሰዎች ሲገቡ አንዳንዴ ስሜታዊ ትሆናለህ። የሰው ዘር እኮ ነህ፣ ሰው ነህ፣ ብረት እኮ አይደለም። እኔም ራሱ አንዳንዴ ስሜታዊ ብዙ እውቀት አለው። ይኸውልሽ ልንገርሽ፣ እውቀት አለው፣ ብዙ ነገር የሚያውቅ ሰው ነው፣ ግን ይቆጣል። ለምንድን ነው? መድዬ ጊዜ ወይስ ታታድሩ ፕሊስ። በታች ረድ ብራዘር። ሌላ ጥያቄ ያለ ሰው ካለ እሺ። ሌላ ጥያቄ ያለው ሰው አለ? እውቀት አለ። እውቀት ካለኝ ታዲያ በእውቀት ነው መሞገት ያለበት። ጊዜ ዌስት ስታደርጉ ነገረች ሰው ስለሆነ ማለት ነው። ጊዜ ዌስት አታድርጉ። ሶልዬ ልጨርስ። ጥላቻችሁን በአይሁድ ህዝብ እንደፈለግ የምታወሩ ሰዎች ትችላላችሁ፣ መብታችሁ እኮ ነው። እኔ አልከለክላችሁም፣ መዲም አትከለክላችሁም፣ ጠቅላይ ሚኒስትሩ አይከለክላችሁም። ኔታንያሁ ማለት ነው። መብት ነው፣ ማውራት ትችላለህ። ግን የምታወራውን ያንን እውቀትን ይዘህ መጥተህ በመጽሐፍ ቅዱስና በታሪክ ተናገር፣ አስረዳ። እሞግታለሁ ብሎ የሚሰካል። እኔ እዚሁ ጋር እንኳን ደቂቃ ተይዞ በጣም ኔትወርክ ማድረግ ፈልጋለሁ። ሜዲ እንዴት ነሽ? እኛ ነን ሰላም ነሽ? እነሱ አንድ እያወራ ነው። አንድ ያስጨርሰው ብለህ የምታጣጥለው ቅዱስ አጣጥል እኔ ጋር ነው እያልኩ እዚህ ያሉት ልጆች ስላሉ ማለት ነው። መዲዬ ቀጥይ። ቴንኪው። እሺ አሁን ሃፒ መን ሰላም ብለናል። ערב טוב ולילה טוב מדי שאת אני רוצה לדבר איתך בעברית. לא עברית. אני אדבר באמרית. את רוצה שאני אדבר באמרית? אין לי בעיות גם. זה פשוט קשור אני מדבר בעברית, זה קשור אלינו. שאתם נותנים במה לאנשים האלה שיש להם אמונה אחרת. אם האנשים צעירים שלנו ומסקרנות שלהם המון מתבוללים. አንዴ በብራስት ልመልስላት እሺ? חכי שנייה. אני הבנתי מה אתה רוצה להגיד, אני הבנתי אותך. תקשיב לי, אני סותם את הפה שלא ידברו על דת שלהם, אוקיי? זה דבר ראשון. דבר שני, בואי תביא לי בית ישראל שיודעים להסביר בצורה כזאת מבחינה היסטוריקה, מבחינת התנ"ך. תביא לי אנשים שיודעים לדבר, אני אעלה אותם. מה אתה רוצה שאני אדבר, שאני אסביר לך את זה בעברית? אני לא מבינה. אבל מדי, את לא נותנת לי להשלים. אני יודעת מה אתה רוצה להגיד, נו. אבל מה אני רוצה להגיד, תגידי לי, מה אני רוצה להגיד? שאני מגיעה ואני מטיפה ואני נותנת להם במה. כל הכבוד לך שאת עושה את זה, שאת מביאה. אבל האנשים האלה, יש להם, אני מכיר אותו יותר מ5 שנים הבחור הזה, יש לי מטה שהוא מסביר על ישראל, והוא איתי והוא מטה, מלא צעירים, מלא מידע שלנו, הולכים התבוללות, נכנסו לדת. זה אני נגד גם, אני באופן אישי נגד. חכי שנייה, אני הבנתי, חכי תני להגיד. בגלל שאתם נותנים להם במה, יש לך הרבה טופים, ילדים שלנו, צעירים שלנו, נגררים לזה, רוצים לסקרנות שלהם, נגררים, נכנסים לזה. עדיף לא לתת, מסביר לא יסביר, ייתן לא ייתן, הוא לא יביא לנו שום שוני, שונא לא שונא. אנחנו משתדלים שהוא לא ידבר על הנושא של הדת. בבקשה מיכאל, אתה מפריע לי, גם אתה יודע מה המידות שלך, אתה יודע מה השלכות לזה. אתה מוריד את המסתר, אם לא רוצה שיתדעו, כל הזמן מתווכחת איתו. לא מתווכחת איתו, מנסים מיקי. אתם דיברתם על זה. מיכאל, שנייה, ארמיאס, שנייה. תן לי לסיים בבקשה. אני מדבר, እሷን ማውራት לא קשור, ሳንተ ጋር አላወራም። ከቤቷ ነው የመጣሁኝ እኔ የእስራኤልን ታሪክ የሚናገር ሰው ካለ አምጣና አስገባ። መቆጣት የለበትም። የእስራኤልን ታሪክ ቢናገር ባይናገር የሚያገባ እናንተ ግን እየመጣችሁ ጥሩ ነገር እየተናገራችሁ መስላችሁ አትስበኩ። አትስበኩ። ያልቀናባ አንተ
በአንተ የሀገሪቱን ታሪክና አልቀናም። ጂኦግራፊዋን አታውቅም። አንተ ለዛ ቤተ እስራኤልን አንተን የሚመስሉ ቤተ እስራኤል የሚያሳስቱ ስለ እስራኤል ጥሩ ነገር አምስት ዓመት ሙሉ ብታሳስብ መዲ ያመሰግናል። ሙሉ ብታሳስብ መዲ ያመሰግናል። ሙሉ ብታሳስብ መዲ ያመሰግናል። ይገባኛል። ሃፒማን የተናገረው ቀንቶ ነው። አየህ ህዝበ እስራኤልን ያሳስተዋል ምናምን ነገር እያለ ያወራል እና ገና የዕብራይስጥ ተማሪ በሆንም ከሀሁ ባልዘልም ግን ከምን ሞቲቭ ተነስቶ እንደተናገረው ይገባናል። አሁን እሱ ራሱ ሃፒማን የተባለውን ጥሩት ካለ ይምጣ። እሱ በእስራኤል ታሪክና በታናክ እኔ ፊት ቆሞ ማውራት ከቻለ እኔ በእውነት በአደባባይ ይቀጣለሁ። ሃፒማንም ማለት ነው። ሃፒማንን ጥሩት እና የእስራኤልን ታሪክ ከኔና ከሱ ታናክን ከኔና ከሱ ማን እንደሚያውቅ ጥሩትና እስኪ እኔ ፊት ያወራ። 15 ደቂቃ አያወራም ስለ እስራኤል ታሪክ። 15 ደቂቃ በጥላቻ የተሞላ ጎይ እያለ የሚሳደብ የነበረ እንደው ዝም ብሎ ጋጦት የሆነ ሰውዬ ነው። እንደነኛ ሰዎች ናቸው ምድሪቱንም እስራኤላውያንንም ጭምር የሚያሰድቡ ማለት ነው። ሃፒማን ካለና እዛ ቤት ማዘጋት አይደለም፣ ምንም የማታውቀውን እህት ቤት ማዘጋት አይደለም። እሺ አሞጽዬ ጋይድ ሆን ምንቀጥል። ሰላም ብያለሁ ኤርሚዬ፣ ሁላችሁም ሰላም ብያለሁ። ታፕ ሼር ኮፒ ሊንክ አድርጉት። ምንድን ነው እኔ ራሱ ሚውት ተደርጌያለሁ እዛ ቤት ኢየሱስ ጌታ ነው ብዬ በዕብራይስጥ ስለጻፍኩኝ እና እስኪ እኔ በእውነት እሱ እንዳለው የሚያስረዳ ሰው ማንም የለም፣ አያነቡ። አብዛኛው ሰዎች የማንበብ እንትን የላቸውም ነጮች ካልሆኑ በቀር። የእኛ በሾች ማንበብ ላይ ዜሮ ናቸው። መጣው ዲናይ ማድረግ ይችላሉ። እኔ እንኳን በ2 ዓመት በ3 ዓመት አንብቤ ያደረሱበትን አብዛኛው ሰው አያውቅም። ስለ ታሪኩ ይሁዳ ሰማርያ ከመቼ እንደተባለ ራሱ አያውቁም። ዝም ብለው ነው ወጣው። ራሷ ባለቤቷ ሜድ ራሱ ምንም የላትም እና እኔ በእውነት እንደዚያ ብለው የኛ ወንጌላውያኖች እንደዚያ ሲናገሩ በጣም ነው የገረመኝ፣ በጣም ነው ያዘንኩት። እኔ ኤርሚዬ በእውነት እግዚአብሔር ዘመንክን ይባርክ፣ ጌታ ዘመንክን ይባርክ፣ እንዳለ ትውልድን ይባርክልህ። በእውነት እኔ በእውነት ኤርሚዬ በውስጥ ላክልኝና እኔ መጽሐፍ እልክልሃለሁ፣ ትማራለህ። እኔ መጽሐፍ እልክልሃለሁ፣ ከየት እንደምትጀምር 3-4 መጽሐፍ እልክልሃለሁ። ግን ስልክ የለኝም፣ እንዴት አድርጌ እልክልሃለሁ? ኖ እጽፍልሃለሁ። አሞጽዬ እጽፍልሃለሁ። እንኳን ለአንተ ለሌሎችም ሰጥቻለሁ። ላክልኝ እና እኔ መጽሐፉን ከየት እንደምትጀምር አይደለም እነሱ አንተ የማንበብ ችሎታ አለ፣ ወዲያው ነው የምትችል፣ ከእነሱ ትበልጣለህ። በእውነት እልክልሃለሁ፣ በእኔ ጣለሁ። ተባረኩ። የቋንቋን አይደል የምትልክልኝ? የቋንቋ በእንግሊዘኛ የተተረጎመ በእንግሊዘኛ በጣም ብዙ መጽሐፍ አለ። ከየት እንደምትጀምር ከአሁ ጀምሮ በጣም አለ። እኔ ብዙ መጽሐፍ አውቃለሁ እና ተባረክልኝ። ያ ቴንኪዩ ወንድምነት፣ ጸጋ ይብዛልህ። እንግዲህ በእውቀት ቀርቦ መናገር ሲያቀታቸው ገብቶ እንግዲህ መዲን ያላት ያው ሲሆን እሱ ነበር መመለስ የነበረበት፣ እሱና መሰሎቹ ማለት ነው። ግን አየ ቁጭ ብሎ ማንበብ ይጠይቃል። የእስራኤል ታሪክ ላይ ነገረ እስራኤልን በመጽሐፍ ቅዱስና በታሪክ ለመናገር የእውነት እኔ እንደዚህና እንደዛ ነኝ እያልኩ አይደለም፣ ግን ጊዜ ያስፈልጎ ረጅም ጊዜ ቁጭ ብሎ ማንበብ፣ ከተማሩ ሰዎች መጠየቅ፣ የታሪክ ድርሳናትን ማገላበጥ፣ ጂኦግራፊን ማገላበጥ ይጠይቃል። አሁን ራሱ ሃፒማን የሚኖርበት ኢየሩሳሌም ከሆነ ወይ ቴልአቪቭ ከሆነ ወይ ቤርሸባ ከሆነ መቼ ነው የተመሰረተው ብዬ ብለው ከተማውን አያውቀውም። በማን የተመሰረተው መቼ ነው የተመሰረተው ስያሜውን እንዴት አገኘ ብዬ ብለው አያውቀውም። ካለ ሃፒማን ናግባ እና እስኪ አንተ ስለ እስራኤል አንተ አስረዳ እስኪ። አይሁዳውያን የምታስብ ትላለህ እንዴ? ናግባ ካለ ሼር አርጉት፣ ላኩት። ያው ፋኖ እያልክ አረቄ ስተታደን የምትውለው ከተማ ውስጥ እየዞርክ ስለማይመለከት ፖለቲካ ማለት ስለ ኢትዮጵያ ፖለቲካ በቃ አረቄን ተጠጣለህ። ከዛ ቴዎድሮስ እያልክ ስጨፍር ነው የምትውለው ኢየሩሳሌም ከተማ ውስጥ። ስለ እስራኤል ታሪክ የምታውቀው ካለን አናስረዳ በእውቀት
መዲ እንኳን የመለሰችለትን መልስ እንኳን ራሱ ሊቀበል እንኳን አልፈለገም፣ አክሴፕት ሊያደርግ ማለት ነው። ስለዚህ ያው ቅናት ነው። ኤኒዌይ ኦኬ ወንድምነት ሚዩት አድርገው። ኦኬ እሺ፣ ጥያቄ ያለ ሰው ካለ መምጣት ይችላል። እዛ የተጀመረው ማለት ነው። ኦኬ ዴስቲኒ እንኳን ደህና መጣ። ሰላም እርሚ፣ እንዴት ነህ? ሰላም ነው ወይ? ደህና ነኝ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። እዛ ጋር እርሚ ብዙ ጊዜ ገባለሁ እሷ ጋር እና በጣም የሚገርም ነገር በቃ ሰው በስሜት ሆኖ ነው ያለ እውቀት ነው የሚመጣው። አሁን እንደው የገባ ሰው ብቻ ሳይሆን ቅድም ከኦልሞስት ከ3 ሰዓት በፊት ነበርኩና አንዱ መጥቶ ከአብርሃም ታሪክ በፊት እኛ ታሪኩ ኢትዮጵያ ይሄን ሰምተህ ታውቃለህ እርሚ? ኢትዮጵያዊ ታሪኩ ሰላም አልካ የነበረው ከጻድቅ ኢትዮጵያዊ ነው። ስለዚህ ታሪኩ ኢትዮጵያዊ ነው፣ ከኢትዮጵያ የተነሳ ነው እስራኤልም የተባረከችው ብሎ እርፍ አላለም። ያ ለታይ እንግዲህ እንዲህ አይነት ትውልድ ነው የገጠመን እንግዲህ የሌለታ ደግሞ ታሪኩን ስታስረዳ የአብርሃም ይሄ ዘፍጥረት 12 አይደለም ኢርሚ የሚጀምረው 12 ምዕራፍ 1 ላይ ያለችው ከወገን ከህዝብ የሚለው ያነሳና ከታች ያለው በረከቷ ይጀምራል። ከዛ በኋላ ታሪኩ ኢትዮጵያ ነው። ባለፈው እንዳየው ደግሞ ታውቃለህ ጽዮን ያው ኢትዮጵያ እንደሆነች እንደዚህ ያለ ነገር አለ። እኛ ጋርም ደግሞ ሪፕሌስመንት ቴዎሎጂ ተብሎ ያ ሐሳቡን ይዞ ኦልሬዲ እስራኤል የሚባለው ነገር ከምድር ገጽ አጥፍቶ ነው ታሪክ የሚጀምረው። ደግሞ ስትናገረው ወይ ታሪክ አያውቅ ወይ መጽሐፍ ቅዱስ አያውቅ። በቃ አንዳንዴ ለመከራከር የማይመች ንግግሮች አሉ በኢርሚ። እነሱ ደግሞ በእውቀት አይደለም። በቃ አንዳንድ ነገሮች ከነሱ ጋር ስታወራ እነዚህ ሰዎችም አሁን ቅድም የገባውን ታውቃለህ የምትናገረው ነገር እንደው ይሄ ወንድም በመምጣቱ ደስ ብሎኛል። ቦይድ ለማስረዳት እሱ ለጠየቀው ጥያቄ ራሱ ለምንድን ነው ከነሱ በኩል ዘፍጥረት ምዕራፍ 12 ቁጥር 3 ላይ ያ በረከቱ ለዓለም ምንድን ነው የሚለው ለማስረዳት እንደው ይቀልልናል ኤርሚ። ለነሱ ጋር ስናወራ ከብሉይ ኪዳን መውጣት አንችልም። ስለዚህ አንዳንዴ በእውቀትም የለም ታሪክ ደረጃም የለንም። አንዳንድ ነገሮች የምንከራከራቸው ክርክሮች እነሱ ራሱ እዛ ጋር ችግር አለና ባይዘዋይ አንተ ባለፈው ገብተህ አንዳንድ ነገሮች ያስተካከልካቸው ነገሮች አሉ። ይሄ በተለይ የተነሱ ነገሮች ጧትም ራሱ የተነሱ ብዙ ሐሳቦች አሉ። እነዚህ ነገሮች በሰው ዘንድ እውነትን ካላስቀ በዲቤት በታሪክ ደረጃም ቢሆን በመጽሐፍ ቅዱስም ቢሆን አሁን ያለችው እስራኤልም ቢሆን በቃ በእውቀት የሚመጣ ካለ ይሄ ውሸቱን አፍርሰን እውነቱ በህዝቡ ዘንድ እንዲቀመጥ ነው ማለት ነው። ኔትወርክ ጥሩ አይደለም ዴስቲኒ፣ ኔትወርክ ጥሩ አይደለም። ልክ ነው። ግን እኔ ማንም ሰው የሚያወራ ሰው ካለ በእውቀት መጥቶ ያወራ፣ በእውቀት ቆሞ ማለት ነው። አየህ አሁን እዛ ሰው ሲሰማ ገብቶ መዲ ራሷ እየሰማች እያለች ይህንን ታሪክ በታሪክም በመጽሐፍ ቅዱስም የሚያስረዳ ከኤርሚያስ የተሻለ ሰው ካለ መምጣት ይችላል እያለች ግን ያው ቤቱን ዘግታ እንድትወጣ አደረጋት ማለት ነው። ሃፒ ማን ካለ ሼር አድርጉት። አንተ እኔ ፊት የእስራኤልን ታሪክ ይዘህ ከቆምክ አይሁዳዊ ሰው አይደለህ? እስራኤላዊ ሰው አይደለህ? አንተ የእስራኤልን ታሪክ ጂኦግራፊ እና ቢብሊካል የሆነውን ኤቪደንስ ይዘህ ከቆምክ እኔ በአደባባይ ላይ በቃ አጨበጭብልሃለሁ። በእውነት አረቄ እየጠጡ ፋኖ ፋኖ እያሉ እንደመጨፈር ግን አይቀልም። ኢየሩሳሌም ከተማ ውስጥ ሆኖ ሃፒ እውቀት ኤርሚ ፈቅደልኛል ልናገር አንድ ጊዜ። ቆይ አልፈቀድኩልህም። ሚዩት አድርግ። ፈቅድልሃለሁ እና ሃፒ ካለ መምጣት ትችላለህ፣ የማውራት አቅሙ ካለ ማለት ነው። ግን ታቁኛላችሁ እያንዳንዳችሁ ማለት ነው። ኦኬ እሺ። እኔ እንደውም ታግቼ ነው እንደውም እዛው ማወራው ኢየሱስ ብዬ ስል ፊታችሁን እያጨማደዳችሁ
እኔ እንኳን ራሱ እንደው እንትን አላልኩኝ። ኦኬ እንደ ክርስቲያን ታግሼ ማለት ነው። በታሪክ ውስጥ እንኳን ስሙ ራሱ እንኳን እንዲጠራ እንኳን አይፈልጉም ማለት ነው። እና ይሄን ነው ብለን የምንለው። ጥያቄ ያለ ሰው ግን ካለ መምጣት ይችላል። አይ እኔ የተለየ አመለካከት አለኝ፣ አሁን ያለው እስራኤል አይደለም፣ መጽሐፍ ቅዱሳዊ ተብሎ የሚባለው ነገር ያለፈ ታሪክ ነው በቃ ምናምን ነገር ብሎ ማለት ይችላል። እና ልብ በሉ እግዚአብሔር እስራኤልን በኪዳን እንደመረጠ ሁሉ እኛንም እኮ በክርስቶስ ኢየሱስ መረጠህ እኮ ብራዘር። የአዲስ ኪዳን አማኝ ነኝ ብለህ ካልክ በክርስቶስ ኢየሱስ አይሁድ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም ማለት የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸው ዘንድ ነው ብሏል። በቃ አለቀ፣ ደረሰ። ኦኬ መረጠን አይደል እንዴ ጌታ? እግዚአብሔር የመረጣቸውን ማን ይከሳቸዋል እያለ የአዲስ ኪዳን መጽሐፍት እያነበብክ እንዴት እስራኤል ብቻ ይመረጣል ብላችሁ ትላላችሁ? እነሱ እኮ በኪዳን የተመረጡት እዛ። አሁን ግን ከአይሁድም ከአሕዛብም አንድን አዲስን ሰው ይፈጥር ዘንድ ጥልም በመስቀሉ ላይ ገድሎ ኢየሱስ ክርስቶስ አሁን አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት የለም። አልተመረጥንም? የአዲስ ኪዳን አማኞች በተለይ የወንጌላውያን አማኞች አልተመረጥንም እንዴ? ተመርጠሃል እኮ ብራዘር። የኪዳን ዘሮች ናቸው ማለት ስፔሻል ሰዎች ናቸው እያልን ነው። አሁን በመዳን ጉዳይ ከሆነ ድነትን በተመለከተ ከሆነ አይሁዳዊም ቢሆን አሕዛብም ቢሆን በኢየሱስ ክርስቶስ ካላመነ አይድንም። 4 ነጥብ። ስለ ኪዳን ግን ከሆነ ምርጫ እነሱ ናቸው የተመረጡት። የቀደመውንም ኪዳን አዲሱንም ኪዳን ሲያቆም ከእነሱ ጋር ያቆመው እግዚአብሔር። ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ነው ያለው። ጁዲያና ሰማሪያ ማለት ነው። በቃ አለቀ። እና ይህን ውጭው ልቀበሉ ውጠህ ነው መቀበል ያለብህ ብራዘር። በቃ የአዲስ ኪዳንም የብሉይ ኪዳን መጽሐፍት ስለ አይሁድ ሕዝብ መመረጥ የኪዳን ሕዝብ መሆናቸውን ዲና የሚያደርግ አንድ ሐዋርያ የለም፣ አንድ ነብይ የለም። ጌታችን እንኳን ራሱ ዲና ያላደረገው። ድነትን ግን በተመለከተ አሕዛብ የሚሆን አይሁድ የሚድነው በኢየሱስ ነው። በኢየሱስ ክርስቶስ ያላመነ አይሁድ አይሁዳዊ በመሆኑ አይድንም። አድምቼ ነው የምሰብከው፣ የወንጌል ሰባኪም እንደመሆነ ይመጣ ማለት ነው። አይሁዳዊ ብቻ ስለሆነ መሲሁን ኢየሱስ ክርስቶስን ሳይቀበል አይድንም። ለዚህ ደግሞ ወንጌል ሰብካቸዋለሁ፣ ደግሞ ሰብካቸውም ሰዎች ናቸው። ወዳቸዋለሁ፣ እጸልይላቸዋለሁ፣ እንወዳቸዋለን፣ እንጸልይላቸዋለን። መዳን ግን በእግዚአብሔር ላይ በኢየሱስ ክርስቶስ በመሲሁ በማመን ነው። አለቀ። ከምርጫ ግን አኳያ ግን ከሆነ የተመረጠ ህዝብ ነው፣ የኪዳን ህዝብ ነው። ስለ አባቶች ተወዳጆች ናቸው ብሏል። በቃ የመሲሁ ዘር ናቸው። ይህንን ልንቀበል ይገባል ለማለት እወዳለሁ። ቴንኪው ባዬ ማነው? ምን አለበት ስምን ብታስተካክለው ምን ነበር? ቢኒያም ነው በኃይሉ ነው እና ባያ እና ላስኔሜ ዲና ዳምጥ ነው እና በኃይሉ ለማለት ነው። ባያም ሶሪ ማስተካከላለሁ ባያ ለማለት ፈልጌ ነው። እና ያ ቅድም እዛኛው ቤት ተገናኝተን ነበርና እኔ የጠፋሁ አልመሰለኝም። የሆነ ጥያቄ ጠይቄ ነው የገባሁት እና ግን ትንሽ ሚስ ሪፕሬዘንት አድርጋችሁ አንታይ ሰማይት ነው እና ብላችሁ አስወጣችሁኝ። ግን እኔ አይደለሁም፣ እኔ ወንድሜ እሱን ልነግርህ ነው። እና እኔ ጥያቄ ስለነበረኝ ነው የገባሁት እንጂ ልሆንም አልችልም። እኔ ራሴ ሰማዕት ነኝ ብዬ ነው የማስበው እና ጥያቄ ስላልተመለሰልኝ ነው። እና ትንሽ እንደዛ አንተ የተጠየቀውን ጥያቄ ለምንድን ነው ያልመለስከው? ምን ነበር የጠየቀኝ? እኔ የጠየቀኝን ጥያቄ አልመለስኩልም። ገና እህቴ መዲ ስትሰጠኝ አንተ እንትን ያልከው እኮ መጨረሻ ላይ አብርሃም ላይ ሄደ። መጨረሻ ላይ አይደለም፣ ገና መጀመሪያው ላይ ሲጀምር እስራኤል መመረጡን ከአብርሃም ነው የሚጀምረው ብዬ ስነግርህ የትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቅሼ ስነግርህ ትቀበለዋለህ ታምነዋለህ እንደ ክርስቲያን ብዬ ስለ አምነዋለሁ እቀበለዋለሁ አልክ። የኔ ጥያቄው ከመጀመሪያው እሱ አልነበረም። የኔ ጥያቄ ስገባ ጥያቄን ሰምቼ እንደገና ደግሞ መልሰህ እንኳን ጠይቀው ብላ ስትለው ኖ አንቺ ስለሰማሽ አንቺ ንገሪው ብላት ጥያቄህን ሰምቼ ነው። አየህ አሁን ለጥያቄው መልስ ሰጠህ ብለህ ካልክ ልትዋረድ ሆነ። አየህ ካልሆነ ጥያቄን እንዳልሰማሁት አድርገህ ለምን ታወራለህ? ጥያቄን ሰምቼ ነው አይደለ ያን ሁሉ ምዕራፍ ያወራሁት ማለት ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩ። አድምጠኝ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩኝ። የብሉይ ኪዳን መጽሐፍት ላይ ያሉትን ስለ አብርሃም መመረጥ፣ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ሲል ጌታ ያለበትን ሁሉ ጭምር ጠቀስኩልን፣ የተመረጠበት ምክንያትን ማለት ነው። ኦኬ
ይሄን ትቀበላለህ ብዬ ስለ አዎ እቀበለዋለሁ አልክ። በቃ ከተቀበልክ ይሄን ተቀበለህ በግድ ኑር ነው ወይ ብለህ ስትለኝ አዎ እንደ ክርስቲያን በግድ መኖር አለብህ። ምንድነው ግዴታው? ያ የአምላክን እግዚአብሔርን ቃል የጠቀስኩልህ መቀበል ግዴታ ነው። አልቀበለም ካልክ ግን መብት ነው። ግን አንተ ስላልተቀበልክ የእስራኤልን ሕዝብ መመረጥ ዲናይ አንተ ስላደረግከው ዓለም ሁሉ ያደርገዋል ማለት አይደለም። ዓለሙ ራሱ ዲናይ እንኳን ቢያደርገው በቃ የተመረጠ ሕዝብ ነው። መመረጣቸው በኪዳን ደረጃ የቀደመውንም ኪዳን ሁለተኛውንም ኪዳን እግዚአብሔር ሲያቆም ከዚህ ሕዝብ ጋር ነው ያቆመው። ክርስቶስ ኢየሱስ በስጋ ከነሱ ነው የመጣው። አባቶች ከነሱ ናቸው። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል ለእነሱ ናቸው። ቅዱሳት ሐዋርያት ከነሱ ናቸው። ጳውሎስ፣ ጴጥሮስ፣ ዮሐንስ ብለህ ብትል ማለት ነው። አይ እግዚአብሔር ያንን ሕዝብ ጥሎታል ብለህ ብትል ጳውሎስ ሮሜ መልእክት ላይ አልጣላቸውም ይላል። እኔ ትውልደ እስራኤላዊ ከነገደ ብንያም ነኝ ብሎ ይሞግታል። እግዚአብሔር በጸጋ የተመረጡ ቅሬታ በአሁን ዘመንም እንዳሉት ይነግርሃል። ግን የአይሁዳዊ ብልጫው ደግሞ ምንድነው ብለህ ካልክ አይሁድ ይበልጣል ይላል። በምን በነገር ሁሉ ይላል። ያው መጽሐፉን አሁን ቤት ስለገባው ቅድም መኪና ውስጥ ነበርኩ ያለሁት። ምን ልናደርግ እንችላለን? አይሁድ አይበልጠኝም ብለህ ካልክ ይበልጣል ይላል ቅዱስ ጳውሎስ በፊልጵስዩስ መልእክትም ላይ እንደዚሁ ይናገራል። ምዕራፍ 3 ላይ ኦኬ ሮሜ መልክ መጽሐፍ ምዕራፍ 3 ልብ በሉ። ኦኬ ሮሜ 3 እሰጣለሁ። ኔትወርክን አስተካከል፣ እሰጣለሁ። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል ጳውሎስ። የአይሁዳዊው ብልጫው ምንድን ነው? ይበልጣሉ ማለት ነው። አዎ ነው። ብልጫው ምንድን ነው ይላል። ወይንስ የመገረዝ ጥቅሙ ምንድን ነው ይላል። ጥያቄ ምልክት አለው። የአይሁዳዊ ብልጫው ምንድን ነው? ጥያቄ ምልክት። የመገረዝስ ጥቅሙ፣ ግርዘትን መቀበላቸው፣ ኪዳንን መቀበላቸው ምንድን ነው ብልጫው? የመገረዝስ ጥቅሙ፣ የአይሁዳዊ ብልጫው ምንድን ነው ብሎ ከጠየቀ በኋላ በሁሉ ነገር ብዙ ነው ብሎ 4 ነጥብ ዘጋው። በቃ ብዙ ነው ብራዘር። መላላጥ ለመገባበጥ ካልሆነ በስተቀር ብዙ ነው ብለዋል። ኦኬ ከምሳሌ አንዱ እንኳን ስንጠራ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ግርዘቱን ሲቀበሉ፣ ኪዳኑ ሲቀበሉ በኪዳን ከኔሽን ከአሕዛብ ይበልጣሉ። ያ መብለጥ ግን አሁን አቻ የሆኑበት ከአሕዛብ ጋር አቻ የሆኑበት አንድ ግንድ ከዳዊት ዘር ተገኘ። ኢየሱስ ጌታችን ማለት ነው። የዳዊት ቁጥቋጥ ሲመጣ ግን ኦኬ የዳዊት ቁጥቋጥ ሲመጣ በዚህ በዳዊት ቁጥቋጥ በልጁ ማለት ነው በዳዊት ልጅ በኢየሱስ ክርስቶስ በእርሱ በኩል አሕዛብም ይሁን አይሁድ አንዱ ከአንዱ ላይበልጥ በክርስቶስ ኢየሱስ አንድ ወደ መሆን አመጣ ማለት ነው። ከዛ በፊት ግን የነበረው በመገረዛቸው ጥቅም አለው፣ ብልጫም አላቸው ይልሃል። ኦኬ ለምሳሌ ፊልጵስዩስ መልእክት ላይ ይህን ተናግሬ ልስጥህ መልሼ ማለት ነው። ፊልጵስዩስ መልእክት ላይ ከውሾች ተጠበቁ፣ ከክፉዎች ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋ የምንታመን እኛ የተገረዝን ነንና ካለ በኋላ እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። ምንድነው በስጋ የምትታመንበት ያለ ጳውሎስ? ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ ይላል ጳውሎስ። አሁን እዚህ ጋር አያናድድም? ከመንፈሳዊ ሕይወት ስታየው እኔ እበልጠዋለሁ። በስጋ የምትታመንበት አለ። የኢራቅ ሰው ነህ አንተ፣ የአረብ ሰው ነህ አንተ፣ ግብፃዊ ነህ ብሎ ቢጠይቅህ አዎ ብለህ ካልክ በስጋ የምትታመንበት አለ አንተ ግብፃዊ በመሆን እኔ ላይ ልትመካ ትፈልጋለህ ብለህ ብትለው ብሎ ቢልህ አዎ ብለህ ካልከው እኔ እበልጥሃለሁ ይልሃል ሐዋርያው ማለት ነው። ማንም ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው ያ የመሰለው ሰውዬ ተሳስቷል። እኔ ነኝ የምበልጠው እያለ ነው። በስጋም ቢሆን እኔ ነኝ የምበልጠው እያለ ነው ጳውሎስ። ማንም አይሁዳዊ ማንም አሕዛብ መጥቶ ግብፃዊ የሚሆን ሶሪያዊ ኢትዮጵያዊ ሆኖ መጥቶ ጳውሎስ ፊት ቆሞ እኔ በስጋ እኮ እበልጥሃለሁ ጳውሎስ ብለህ ብትለው በምን አንተ በስጋ ነው የምትበልጠኝ? አዎ አትበልጠኝም፣ እኔ ነኝ የምበልጥህ ነው ብሎ የሚለው። መብለጥህን ንገረኝ። አሕዛቡም በመብለጡን ይናገር ሲል ከአንድ አይሁዳዊ ከጳውሎስ ማለት ነው። ጳውሎስም መብለጡን ይናገር። ጳውሎስ መብለጡን ሲናገር በ8ኛው ቀን የተገረዝሁ ነኝ ይላል።
ይሄ የስጋ ሸለፈትን የወንዶች የብልታችንን ጫፍ ቁልፈቱን የማስወገድ ዘፍጥረት መጽሐፍት ላይ የተጻፈውን እሱን ብቻ ከሆነ እኛም ኢትዮጵያውያን ተገርዘና ብለምትል የስጋ ሸለፈትን የተገረዘው ግን የአብርሃም መገረዝና የኢትዮጵያውያን መገረዝ አንድ አይደለም። ፋክት የአይሁድ መገረዝና የኢትዮጵያውያን መገረዝ የነጮች መገረዝ አንድ አይደለም። አይሁዳውያኑ ሲገረዙ የግርዘቱን ስርዓት በአብርሃምና በዘሩ ከቤት የተወለደ እንደዚሁ የምታሳድገው ባሪያም ቢሆን በስምንተኛው ቀን ግረዘው ብሎ የሚል ትእዛዝ ስለተሰጠው ነው። ኢትዮጵያዊ ግን የሚገራረዘው በቃ ዝም ብሎ ነው፣ የቆረጀውን ነው። አረቡ የሚገራረዘው የቆረጀውን ነው። ስለተገረዝን አብርሃምም የብልቱን ጫፍ ስለተገረዘ ኢትዮጵያም የብልቱን ጫፍ ስለተገረዘ በግርዘቱ በኩል የሚያገኘን በረከት አንድ አይነት ነው ብትል አንድ አይነት አይደለም። አብርሃም ታዞ ነው፣ እነዚህ ግን ሳይታዘዙ ነው ያደረጉት። ኦኬ። ስለዚህ የተገረዙ ነኝ ብሎ ሲል ጳውሎስ ምን እያለን በስምንተኛው ቀን ይሄ የተገረዙ ብሎ የሚለው ኪዳን ያለኝ ነኝ እያለ ነው። ኪዳን ለዚህ ነው ዳዊት እንኳን ሲናገር ይሄ ያልተገረዘ ፍልስጤማዊ ብሎ ሲል ምን ማለት እንደሆነ ታውቃለህ? ጎልያድ የብልቱ ጫፍ መቆረጡና አለመቆረጡ አይደለም ዋናው፣ ግን መቆረጡም ዋና ነው። ልክ ነው። ሲቆረጥ ጫፉ ሲቆረጥ እግዚአብሔር ለአብርሃምና ለዘሩ የገባው ኪዳን አለ። ምን እያለ ነው ዳዊት? ያልተገረዘ ፍልስጤማዊ ብሎ ሲል ኪዳን የሌለው ማለት ነው። ተገርዣለሁ ብሎ ሲል ኪዳን አለኝ ማለት ነው። አልተገረዘ ማለት ኪዳን የለም ማለት ነው። ስለዚህ ጳውሎስ እኔ በልጠዋለሁ ብሎ ካለ በኋላ ማንም በስጋ የሚታመንበት እንዳለ ቢመስለው እኔ በልጠዋለሁ ይላል። መብለጥ ምንድነው? በምን ሲ ጳውሎስ አንደኛ በስምንተኛው ቀን የተገረዘው ነው ይላል። ኪዳን ያለኝ እኔ ማለቱ ነው። ከእስራኤል ትውልድ ከብንያም ወገን ነኝ ይላል። ከነገደ ብንያም እስራኤላዊ ነኝ ይላል። የዘር ሐረግ የሚመዘዝበት ነገዱ ከብንያም ነው ይላል። ሁለት የተገረዘ ነው በስምንተኛው ቀን ከነገደ ብንያም ነው። እንደዚሁም ከዕብራዊም ዕብራዊ ነኝ ይላል። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ ይላል። ኦኬ። ስለ ቅንዓት ብትጠይቁኝ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኘው ጽድቅ ብትጠይቁኝ ያለ ነቀፋ ነበረው። ይሄን ሁሉ ይዘረዝራል ማለት ነው። አሁን ይህንን ሊያሟላ የሚችል አሕዛብ አለ? የለም። እኔም ቀናለሁ ብሎ የሚል ሰው ቢኖር የጳውሎስን ያህል ቅናት ያለው የለም። ሲቀና ለእግዚአብሔር ነው የሚቀናው። ታውቃላችሁ? ኢቭን ለእስራኤላውያን እንኳን ሲመሰክርላቸው በሮሜ መልእክት መጽሐፍ ምዕራፍ 10 ላይ ሲናገርላቸው ምን ያለ ስለ አይሁዳውያን ወገኖች እንኳን ሲናገር አይሁዳዊ እንኳን ሲቀና እኮ የሚቀናው በእውቀት አይሁን እንጂ የሚቀኑት ግን ለጌታ እንዲቀኑ መሰክርላቸዋለሁ ይላል። ያው ይሁት ወንድሞች የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ስለ እስራኤል እንዲድኑ ልመናዬ ወደ እግዚአብሔር እንዲድኑ ነው ካለ በኋላ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና አለ። ዋት እስራኤል ለእግዚአብሔር ይቀናል ማለት ነው? አዎ፣ ራሱም ለጌታ ከመንቅናት እኮ የተነሳ ነው ቤተክርስቲያን እስከ ማደሰደ ድረስ ያደረሰው ማለት ነው። ስለዚህ የአይሁዳዊው ብልጫው በነገር ሁሉ ብዙ ነው ይላል። ምን ልናደርገው እንችላለን? አዎ የኪዳን ሕዝብ ስለሆነ በምርጫ በቃ አባቶችን መርጧል እግዚአብሔር። ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው እያለን የአዲስ ኪዳን መጽሐፍት እየነገረን እኛ ተወዳጆች አይደለም ከአውሮፓ ሀገር ተለቃቅመው የመጡ ብለው ሲሉ የሰማይ አምላክ ቅዱስ እግዚአብሔር ይሰማል ያያል። ብራዘር ግን እውቀታችሁ መናገር ትችላላችሁ፣ መቀጠል ትችላለ። ባያ ኤርሚ አመሰግናለሁ። አክቹዋሊ እኔ ኤክስፕላኔሽን በደንብ ተቀብያለሁኝ። እኔ መጀመሪያ ጥያቄው እንደውም ከመጀመሪያው ስገባ እዛ የነበረው እኛ የተለየነን አሁን በኒው ጀኔሬሽን ነው ኮንቨርሴሽን የነበረው እና በጦርነትም አሁን እኛ በስድስት ቀን አሸነፍን፣ አሁንም በዚህ አይችሉንም። በቃላል ኮንቨርሴሽኑ ዌአር ስፔሻል ነው እና ስፔሻሊቲው ምንድን ነው እስኪ ንገሩኝ። ከኛውን አሁን ባለ ነው ትውልድ ምንድን ነው የሚለውን ጥያቄ ነው ስፔሻሊቲው እስኪ አስረዱኝ ለማለት ፈለው። የተለየ ጣት አላችሁ፣ ሶስተኛ አይን አላችሁ፣ ምንድን ነው? እኛ ዌአር ስፔሻል። አሁን መልሶ የመጣው ምንድን ነው? ከአንተ መጨረሻው አብርሃም የመረጣቸው ህዝቦች ናቸው። ስለዚህ በቃ መርጧቸዋል፣ አክሴፕት አድርግ።
ከዚህ በኋላ ለሚመጣው የጀነሬሽን ልጅ ከኛም በታችም ለሚፈጠረው ዲያር ስፔሻል። አሁን የሚፈጠረው ሳይኮሎጂ ከዚህ ነው የሚገነባው፣ ፖለቲካም ከዚህ ነው የሚሰራው። እና ከዛሽ እንደዛ ከሆነ አሁን ያልከኝ በቃ እግዚአብሔር አብርሃም መርጧቸዋል፣ አክሴፕት አድርግ። አዳልቷል ካልከኝ እሺ ቴንኪው አመሰግናለሁ። የሚያዳላ አምላክ ነው ማለት ነው እኛ የምናመልከው። እንግዲህ የሚመጣውን ነገር ኮንስኬንሱ ልክ አልኮኝ እኔ እግዚአብሔር አዳልቷል መርጧች ቅድም እኮ እንደዛ አዳልቶ መርጧቸዋል። እስራኤላውያኖችን መርጧል። በቃ ጅቡሽ የኔ ነው አዳልቷል ያለ ወደኋላ ተመልሰ ብታይ ሆኔ ስለሰማሁት ነው ወዳጅ የጠየቁ መልስልኝ። አዳልቷል ብሎ ሚል ካልተጠቀም ያ ተጠቅመሃል። ወደኋላ ቀድሞ ገባ ብለህ ይኸው ወደኋላ ተመልሰና ኦኬ እንደዛ ከሆነ እነሱ መርጧቸዋል። እነሱ ረድ ውሸታም ሰው ስለሆንክ ታች አውርጃለሁ። ሶል ቀጥል። ቴንኪው ተባረክልኝ። በምን እንደወረድን ባላቅም እኔ ነኝ ያስወረድኩት፣ ስለዋሸ እኔ ነኝ ያስወረድኩት። የቅድሙን የቤተ እስራኤሎችን ነው። እዚህ ጋር አንድ መቋጫ መሳት ያለብን ወዳጃችን በጠየቀው ጥያቄ ነው። ቅድም የሰጠው ጥቅስ በዚህ በሐዋርያት ምዕራፍ 14 ላይ በልስጥራን የሆነውን በደርቤን የሆነውን ነገር ያችን ቃል እንዲዝል ይፈልግ የነበረና እርሱ ይላል ሳነበው፣ እርሱ በባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው ይላል። ከዚህም ሁሉ ጋር መልካም ስራ እየሰራ ሰማይን ዝናብን ፍሬ በሚሆንበት ወራት ሲሰጥ ልባችንን በመብልና በደስታ ሲሞላ ራሱን ያለ ምስክርነት አልተወም ይላል እና እቺ ሐዋርያት ምዕራፍ 14 ላይ ለጳውሎስና ለበርናባስ እንዳይሰውላቸው የግድ ያስተዋቸው የተነገረችው ቃል ይሄ አሁን ወንድማችን ለሚጠይቀው ጥያቄ ዋና መልስ ነች። እግዚአብሔር ከእስራኤል አንግል ስናወራ እዛኛው ቤት በጥንቃቄ የምናወራው ከወንጌል አንግል ነገሮች እንዳይደፈራረሱ ነው። እስራኤል የኃጢአት የመድኃኒት ኦፕሬሽን ተደርጋ ነው እግዚአብሔር ከየት ያደረጋት የመረጣቸውም እግዚአብሔር የጠፋበት። አሁን ዛሬ እዚህ አንተ ቤት ወንጌል ነው የምናወራው። እኔ ወንጌላዊ ነኝ። ስለ ወንጌል በደንብ ማውራት እንችላለን። የሚሰማ ከሆነ ወንድማችን ክርስቲያን ከሆነ የጠፋበትን የሰው ልጆችን ወደ ክብሩ ለመመለስ የሄደበት መስመር ነው እግዚአብሔር እስራኤል ማለት። ይህንን በደንብ እንደ ክርስቲያን ያምናል ብዬ አስባለሁ። ሁላችንም የምናምነው ነገር ይሄ ነው። መጽሐፍን የምናስተምረው ይሄ ነው። ከብሉይ ኪዳን አዲስ ኪዳንም ሌሎች መጽሐፍን ቢጨምር አንድ ነው ዓላማው። ዓላማው ምንድን ነው? የጠፋበትን የሰው ልጆችን ለመፈለግ የተሰመረ መስመር ነው። አብርሃምን ሲጠራው በይስሐቅ ቤትም በያዕቆብም በእስራኤል ቤትም ብዙ ነገሮች የሆኑት የሰው ልጆችን አሁን እዚህ ግልጽ ወንጌል ስለምናወራ ማለት ነው። ስለዚህ እቺ ቃል በቀድሞ ዘመን በገዛ መንገዳቸው እንዲሄዱ አሕዛብን ተዋቸው ለጊዜው መሲሁ እስኪመጣ ድረስ። አሕዛብ በራሱ መንገድ ሄደ። እግዚአብሔር ደግሞ ከእስራኤል ጋር ሆኖ የብሉይ ኪዳንን ስርዓት፣ የመቅደስን ስርዓት፣ የሕግን የነቢያትን ስርዓት ካዘጋጀ በኋላ መሲሁ የሚመጣበትን መንገድ አዘጋጀ። ይህ ነው የባይብል ጅማሬውም ይሄ ነው፣ አልፋውም ኦሜጋውም ይሄ ነው። ክርስትና እዚህ ላይ የተመሰረተ ነው። መንፈሳዊ ነገር እዚህ ላይ የተመሰረተ ነው እንጂ ሁለት አራት አይን ኑሮት አይደለም አይሁድ ወይም ደግሞ ሌላው አሕዛብ ደግሞ አንድ አይን ኑሮት አይደለም። የሰው ልጅ ሁሉ የሰው ልጅ ነው። የሰው ልጆችን የጠፋውን ለመፈለግ የሄደበት በጣም የሚገርም ነገር እንግዲህ ጠለቅ ብለህ ወደፊት ኤርሚ ከአንተ ጋር አገለግላለሁ ብዬ አስባለሁ። እግዚአብሔር አምላክ እባክህ አክሴፕት ስላደረከኝ ጠለቅ ብለን ስናይ እኮ በእስራኤል ነገስታት ታሪክ ውስጥ በእስራኤል ነገድ ውስጥ እጅግ ለሰው ልጆች ሁሉ ለጆሮ የሚዘገንን ነገር በእግዚአብሔር ቃል ተጽፎ እናገኛለን። እስራኤል የሚመካበት ነገር ምንም የለም ከመራጮ ከእግዚአብሔር እንጂ ከተመራጮ ሰው አይደለም። ከአባታችን ከአብርሃም አንስተን እስካሁን እስካለው አይሁድ ድረስ ከሰው ጽድቅ ስላሌለ ንጽህና ስላሌለ ከምድር ንጽህና ስላሌለ እግዚአብሔር የመረጠው ነገር ስለሆነ ነው። እስራኤል እየታገለ አንዲ አማልክትን ሲያመልኩ እያፈረሰ ኢየሩሳሌም ስንት የፈረሰችው እስራኤል ስንት የተበተነ ከኢየሱስ ጋር እኮ ዮሐንስ ምዕራፍ 8 ላይ አናሎግ የሚያደርገው አይሁድ ይሁን የምናነሳውን ሐሳብ ነው። ግንስ አሕዛብ በገዛ መንገዳቸው እንዲሄዱ ተዋቸው ለጊዜው። ከዛስ በክርስቶስ ኢየሱስ አሕዛብን የገላትያ መጽሐፍ ላይ ሐዋርያ ጳውሎስ እንደሚናገር ስለ ብዙዎች የሚናገር አይደለም፣ ስለ አንድ ነው። እሱ ማን ነው? ክርስቶስ። በክርስቶስ በኩል ደግሞ ታላቁን ምርጫ ተመርጠናል። እኛ ምናምነው ወንጌል ይሄንን ነው። ክርስቲያን የሚቀበለው ይሄንን ነው። ስለዚህ አይሁዳዊ ምርጫው ምንድን ነው? ምንም አይደለም።
እግዚአብሔር አድራ ስለሰጣቸው ነው። የአባትነት አድራ ስለሰጣቸው፣ የኪዳን አድራ ስለሰጣቸው፣ የተለያዩ የስፒሪቹዋል ሴሬሞኒ ስለሰጣቸው ነው እንጂ እኮ አይደለም። ከማንም አይበልጥም። ነፍስ ነፍስ ነች። እዛ ሕዝቅኤል መጽሐፍ ላይ እንደሚናገር የአባት ነፍስ የኔ እንደሆነ ሁሉ የልጆች ነፍስ የኔ ነው ስለሚል ማለት ነው። ስለዚህ እግዚአብሔር በእስራኤል በኩል ያመጣውን ደህንነት በክርስቶስ ኢየሱስ ዘርግቶታል። በዚህ ነው የሚሟገተው እኮ ጳውሎስ። እንዲድኑ ነው እያለ እነሱ የሚሟገታቸው እኮ በዚህ ነው። የመጨረሻ የመዳኝ መንገድ እንዴት አስቀምጦለታል? እሱ ላስትሬ ላይ የምናወራው ነገር ነው። ለአሕዛብ ግን እጁ ተዘርግቷል። እስራኤል ከአሕዛብ አላስበለጠም ነው ኮንሲኩዌንሱ የመጽሐፍ። ስለዚህ ወንድማችን አሁንም ይህን ቃል በደንብ ትባለው ወንጌልን መጽሐፍ አንብብ፣ የእግዚአብሔርን ነገር በደንብ ተከታተል። የአዲስ ኪዳን ክርስቶስ ኢየሱስ ሁሉንም እኩል የሚያደርግበትን በር ይዞልን መጥቷል። አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ እስኩቴ የለም፣ ሁሉ በክርስቶስ አንድ ሆኗል የሚል የተደላደለ የክርስትና ትምህርት አለ። ይህንን አይሁድ ላይቀበል ይችላል። ይህንን እስራኤል ላይቀበል ይችላል። ለምን አልተቀበሉ? እኔ በጣም የሚገርመኛል መሰለኝ። በጣም የሚገርመኝ አሁን የምመለከተው ነገር እኔ በጣም ጠንቄ ነበር ከእነሱ ጋር ማወራው፣ ወደፊትም ከጠንቄ ከአይሁድ ጋር ማወራው። መጽሐፍ ቅዱስ ሐዋርያ ጳውሎስ እንደዚህ ይላል፣ የአሕዛብ ሙላት እስኪፈጸም ኪወርድ በአንዳንድ በእስራኤል ላይ ድንዛዜ ሆነ ይላል። አየህ፣ ወንጌል ከምድር ጫፍ እስከ ምድር ጫፍ እስኪደርስ ድረስ ክርስቶስ ኢየሱስን ላይቀበሉት እንደማይቀበሉ የታወቀ ነው። እኛ በወንጌል ላይ የምናውቀው ትምህርት ነው። ስለዚህ ይህንን እውነት የእግዚአብሔርን እውነት ተቀብለን ከአይሁድ ጋር መላተም ሳይሆን ከቤተ እስራኤሎች ጋር መላተም ሳይሆን የእግዚአብሔርን የዘላለም አጀንዳና መቋጫውን እንዲያውቁ ግን መንገድ መክፈት መቻል አለብን። ስለዚህ አሁንም ወንድም የሚሰማኝ ከሆነ ለሱ እየመለስኩለት ሳይሆን አጠቃላይ የወንጌል እውነቱ ይሄ ስለሆነ በወንጌል ትምህርት ውስጥ የምንማራቸው ለእኛ የተሰጠን የአዲስ ኪዳን ራሱ አዲስ አሁን ብዙ ማንጠቀማቸው አዲስ ኪዳን የሚባለው ትምህርት እኛን ወደ ኪዳን ወደ አብርሃም አሸዋ መልሶናል፣ ወደ አብርሃም ኮከብ መልሶናል ኢን ክራይስት። ስለዚህ እነሱ ጋር ገብተን ስናወራ ስለ እስራኤል ነው፣ ቶራውን ነው የምናወራው፣ ተጠንቅቀን ነው የምናወራው። እውነተኛውን ነገር ይዘን ግን እስራኤል ስላልጣላት እግዚአብሔር ከእነሱ ጋር የምናወራበት አግባብ ይሄ ነው የሚል ሀሳብ ነው ያለኝ። ቴንኪዩ፣ ተባረኩልኝ። ቴንኪዩ ወንድሜ ሰለሞን ተባረክ። ይሄው ነው እኮ እንግዲህ አንድ ክርስቲያን ብሎ ያለ ሰው አይሁድ በኪዳን ደረጃ መመረጡ መጽሐፍ ቅዱስ ዲና ካላደረገ ክርስቲያን ብሎ ያለ ሰው ዲና ሊያደርግ አይችልም። እንዴ እኔና እናንተ በክርስቶስ ኢየሱስ የምናምን እኮ ጌታ እኮ መረጠን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ላከ ወደዚህ ዓለም፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጠ። የእግዚአብሔር ልጅ የተቀበሉ ለዘላለም ሕይወት በእግዚአብሔር የተመረጡ ናቸው። የመረጣቸውን አከበራቸው ተብሎ ስለተጻፈ ማለት ነው። እና እንዴት እነሱ አሁን ስፔሻል ይሆናሉ ምናምን ነገር ብሎ የሚል ነገር የለም። አሁን የአይሁዳዊም ብልጫው ምንድን ነው ተብሎ ሲባል እንግዲህ የሕግ መሰጠትን ለእነሱ እግዚአብሔር የግርዘትን ስርዓትና የቤተ መቅደስን ስርዓት አጠቃላይ ቅድም እንደተባለው ስለሰጣቸውን አስቀድሞ ማለት ነው እግዚአብሔር። ይሄ ዲና ይደረጋል? አይደረግም፣ አይደረግም። ይሄ ጌታችን ይህን ዲና ያደርጎታል? አላደረገውም። ቅዱስ ጳውሎስ ይህን ዲና ያደርጎታል? አላደረገውም። ከየት አምጥታችሁ ነው? ቅድም አሁን ሲናገር የነበረው ሰውዬ ማለት ነው። ምናልባት ቅድምም እንዳልኩት ልድገመው፣ ዘሩ ምናልባት ቢጣራ ወይ ኦሮሞ፣ አማራው፣ ትግሬ ወይ ከምባታ ወይ ሀዲያ ወይ ላይታ ከኢትዮጵያ ብሔር ብሔረሰቦች አንዱ የሆነ ሰው ኔታንያሁ አይሁዳዊ አይደለም፣ አሁን ያሉት መካከለኛ ምስራቅ ያሉት አይሁዳዊ አይደሉም፣ እኔ እንደውም ወደ እነሱ ከእነሱ ይልቅ እኔ ቀርባለሁ ምናምን ነገር ብሎ ሲል ነበረ። ይታያችሁ፣ ህዝቡን እንደ ህዝብ አይሁዳውያን አይደሉም እስራኤላውያን አይደሉም ብሎ ዲናይ ካደረገ በኋላ እሱ ምስራቅ አፍሪካ ላይ የተወለደ ሰውዬ እኔ እስራኤላዊ ነኝ ብሎ ሊል ማለት ነው። ይሄ ማለት ነው አንቲሴሚቲዝም ማለት። አንቲሴሚቲዝም ማለት ይሄ ማለት ነው። እነሱ ነን ብለው ያሉትን በምድራቸው ላይ የተቀመጡትን በታሪክ ውስጥ ትንቢት እየተፈጸመ ትንቢት ነው የተፈጸመው። ባይዘው ትንቢት እየተፈጸመ ያለው ሰውዬ ከወለጋ ነው ነኝ ብሎ ያለው እኔ ከወለጋ የሚሆን ከጅማ ከኤሉባቡር የሚሆን ከመቀሌ ኬትም ይሁን ከመቀሌም ማለት ነው። የዘር ትውልድ እስኪ ተናገር ተብሎ ቢባል ቅድም ከጠቀስኳቸው ከኢትዮጵያ ብሔር ብሔረሰቦች አያልፍም። እነዚህ አንቲሴሚቲዝም ያላቸው አስተሳሰብ ያላቸው ከነሱ ሚዲያ ጡጦ የሚጠቡ የሚያነቡትም የነሱን ጽሁፍና ምናምን ነገር የሆነ ነው። መጽሐፍ ቅዱስን ግን ካነበብክ በደንብ የእስራኤልን የኪዳን ህዝብ መሆኑን መመረጡን ዲናይ አያደርግም። ማንም አያደርግም።
አዲስ ኪዳን ኪዳኑን እንኳን ሲገባ እግዚአብሔር የገባው ከይሁዳና ከሰማሪያ ህዝብ ጋር ነው። ከእስራኤል ቤትና ከይሁዳ ቤት ጋር የተባለው ዘመነው ኤርምያስ መጽሐፍ ምዕራፍ 31 ላይ ይሄን ማለት ነው። ጁዲያና ሰማሪያ ማለት ነው። ያኔ ለሁለት ተከፍለው ስለነበረ ኤርምያስ ይህን ትንቢት በተናገረበት ሰዓት ላይ እስራኤል ለሁለት ተከፍለው ስለነበረ ማለት ነው። የመጀመሪያው እንግዲህ ትንቢት መናገር የጀመረው በንጉሱ በኢዮስያስ ዘመን ነው። በ640 ቅድመ ልደተ ክርስቶስ ማለት ነው ኤርምያስ። ስለዚህ በይሁዳና በሰማሪያ ያለውን ህዝብ የእስራኤል ቤትና ጁዳ፣ የሰሜኑ ክፍል ሰማሪያ እስራኤል ተብሏል፣ የደቡቡ ክፍል ደግሞ ጁዳ ተብሏል ተጠርቷል ማለት። ስለዚህ ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል አለ። በዚህ በአዲሱ ኪዳን ውስጥ በቃ እግዚአብሔር ለአባታችን ለአብርሃም የገባውን ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ የገባውን ትልቁን ኮቨናንት ትልቁን ኪዳን እግዚአብሔር በአሕዛብ ወደ አሕዛብ እንዲደርስ አደረገ ማለት ነው። አሕዛብ በአዲስ ኪዳን ኢንክሉድድ የሆኑበት በክርስቶስ ኢየሱስ በአብርሃም ዘር በሆነው በኢየሱስ ክርስቶስ በኩል ወደ አሕዛብ እንዲደርስ ነው በረከቱ። በቃ ደረሰን እኮ ኦኬ። ኢብን ራሱ እስራኤላዊ እንኳን ቢሆን በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 መሰረት እግዚአብሔር በሚያመጣው በአብርሃም ዘር በመሲሁ በኩል ነው ራሱ እስራኤል የሚባረከው ማለት ነው። ራሱ እስራኤል የሚድን ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ከክፋታችን እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ተብሎ የተጻፈው ማለት ነው። አለቅ ራሱ እስራኤል እንዲባረክ እግዚአብሔር ልጁን ሰጥቷል። አለቅ። ይሄንን ጌታ የተቀበለ አይሁዳዊ ይድናል። ይሄን ጌታ የተቀበለ አሕዛብ ይድናል። ከአሕዛብ ይሁን ከአይሁዳዊ ከየትኛውም ቦታ ላይ ዘር፣ ቋንቋ፣ ቀለም፣ እውቀት፣ ሃይማኖት ምናምን ሳይፈጥር በኢየሱስ ክርስቶስ ያመነ ሁሉ አዲስ ፍጥረት ነው። አለቅ። እና እንዴት ይሄንን ተቀብየው ልኖር? በቃ ግዴታ ነው፣ መቀበል ግዴታ ነው። አብርሃምን እግዚአብሔር መምረጡ ላትቀበል ነው ግዴታ ነው። ወደድክም ጠላህም መረረህም ጣፈጠም መቀበልህ ግዴታ ነው። የመጽሐፍ ቅዱስ አማኝ ነኝ ብለህ እስካልክ ድረስ በቃ እግዚአብሔር አብርሃም ቤት መጣ፣ ሽማግሌውን መረጠ። እንዴት እኛን ሳታማክር እንዴት ትመርጠዋለህ ብለህ ካላልክ በስተቀር ማለት መረጥኩት አለ። ያዕቆብን ወደድኩ ብሎ ሲለኝ ማለት ግን እንዴት ግን አሁን እሱን መውደድ ተገቢ አይደለም ብለን ልንለው እኛ ማንን? እኛ ማንን? ወንድሞች እናቶች፣ ፌንጣ ብትቆጣ እግሯን ጥላ መጣች ተብሎ የሚባለው አይነት ቢል ላያችን ላይ ሊፈጠር ነው ሊሰራብን ካልሆነ በስተቀር እኛ ማንን? በቃ ያዕቆብን ወደድኩ ኤሳውን ጠላ ይላል ወራጄ። በቃ ማንን እኛ? እንዴት አሁን የሚወደድ ሰው ጠፍቶ ያዕቆብን ትወደዋለህ? ነውር አይደለም ይባላል? እግዚአብሔር እንደዚህ አይባልም። ጥያቄ እንኳን አታነሳም። መጽሐፍ ቅዱስ ጥያቄ እንኳን እንድታነሳ እንኳን ራሱ አይፈቅድልህም። ደግሞ እግዚአብሔር ትውልድ ጥያቄ አነሳብኝ ብሎ ጥያቄን አይፈራም። ታውቃለህ። በቅንነት ከጠየቀው ይመልስልሃል። ከቅኖች ጋር ቅን ስለሆነ በቅንነት ከጠየቀው ይመልስልሃል። በትዕቢት ከጠየቀው ግን ስርና መሰረትን ይነቅልሃል። እግዚአብሔር አይዘበትበትም። ማን ስለሆነ ግን የእነሱ አምላክ ምናምን ነገር ብለህ ጫማ አነሳለሁ ብለህ ካልክ ምላስን ወደ ውስጥ ከቶ ወደ መቃብር ያወርዳል ማለት ነው። ራሱ እግዚአብሔር የምሕረቱና የትዕግስቱ ብዛት ቸርነቱ ብዛት ካልታገሰ በስተቀር ወደ መቃብር ይከታል ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በቅንነት ግን ከጠየቀው ለምን አብርሃምን መረጥከው ግን ጌታ ሆይ? አንድ የሚመረጥ ሰው ሳይጠፋ እዛ ጣዖት አምላኪ ቤት ገብተህ ከነታራን ቤት ድንጋይና እንጨት እየጠረቡ እየጠፈጠፉ የማይሰሙ የማይለሙ አይን ያላቸው ጆሮ ያላቸው የማይሰሙ አይን ያላቸው የማያዩ በድን አማልክትን ሲያመልኩ የነበሩበት ቤት ብላልጠፋ ሰው እዛ ቤት ውስጥ ገብተህ ከታራን ልጆች ሐራንና ናኮርን ትተህ አብርሃምን ትመርጣለህ ግን እንዴት ግን ብታስበው ነው ብለህ ብትለው በቅንነት ከጠየቀው ጌታ ይመልስልሃል። የቅኖች አምላክ ነው። በትዕቢት ግን ከጠየቀው ግን እምቦጭ ያደርጋል ማለት ወደ መቃብር ይከትህና መቃብርህ ላይ ዛፍ ይበቅላል ማለት ነው። እግዚአብሔር ትዕቢተኞችን በልባቸው ሐሳብ መበተን ስራው ነው አልኩ። ስራው ነው። ትዕቢተኞችን በልባቸው ሐሳብ በትኗል ብሎ እንዳለ ማለት ነው። ስራው ነው። በትህትና ግን ከጠየቀው ይመልስልሃል ጌታ። ለምን ጌታ ሆይ ምርጫ ያስደንቀኛል። አንተ አብርሃም ጋር ስትንጠራራ በኢየሱስ ክርስቶስ ያመኑ በዚህ ወንጌላዊ ሰለሞን በምንድን ነው የተመረጠው? ወንጌላዊ ሰለሞን አሁን ኤርሚያስ በምንድን ነው የተመረጠው? እንዴት ላልጠፋ ሰው ሰለሞንን ትመርጠዋለህ ለድነት ተብሎ ቢባል ማን ነው አሁን ይህንን የሚጠይቅ የሚችል?
ሰለሞንን የመረጥኩበት ምክንያት ይኸውላችሁ፣ አንደኛ ሲናገር አንደበተ ርቱዕ ነው እና ደግሞ የቁመናው ማማር ራሱ ቸኮሌት መሆኑስ ቆዳው ከለሩ ቤተሰቦቹ ያደገበት ቀይ ሁሉ ጭምር እሱን ሁሉ ነው ብሎ ጌታ ይላል አይልም? ኤርሚያስም እኔም ሰለሞንም ዋቴቨር ማንም እዚህ ያለን እንዴት ወደድካቸው ብለህ ብትል ምንድን ነበር ለመውደድ ምክንያት እግዚአብሔር የሰው ልጅ ብለህ ብትል ምንም ምክንያት የለውም። ምንም። እኛስ እግዚአብሔር እንዲወደድ ምን ያደረግነው ነገር ስለነበረ ነው? ምንም። ከፍጥረታችን የቁጣ ልጆች ሆነን በበደላችንና በኃጢአታችን ሙታን የነበርን ሰዎች ወደዳችሁ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ወደዳችሁ ብሎ የሚል የምስራች ዜና ነው የተነገረን። እግዚአብሔር ማን? እግዚአብሔር የእስራኤል አምላክ። እውነታችሁና? አዎ። ወደደን? አዎ። ምን አደረገልን ስለወደደን? ልጁን እኮ ሰጠህ። መቼ? የዛሬ 2000 ዓመት። ማን ነው ደግሞ እሱ? የእግዚአብሔር ልጅ ማን ይባላል? ኢየሱስ። እሺ፣ ከሰማይ መጣ። ምን ሊያደርግ? አንተን ፈልጎ። እኔ ምን ነበርኩኝ? ኃጢአተኛ። እና የመጣው እሱ ለምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ እና የሚለውን ቃል ለተቀበሉ የእግዚአብሔር ልጆች እንዲሆኑ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይታመንና ሁሉ ሊቀበሉት የተገባ ነው ብሎ የሚል የምስራች ቃል ተነገረኝ ማለት ነው። ይህን መልእክት የጻፈው ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ ሲል እኔስ ጳውሎስን ተው፣ በ8ኛው ቀን የተገረዘው ያለ ነቀፋ ኖር የነበረ ብሎ ያለ ከኃጢአተኞች ዋና እኔ ነኝ አላለም። ዕብራዊ ነኝ፣ የተገረዝኩ ነኝ፣ ከነገደ ብንያም ስለ ቅናት ብጠይቁኝ ቤተክርስቲያን አሳድር ነበር ብሎ ያለ ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ እንትኑን ሰቀለው። አየህ እስኬሉን እኔ ከአንተ የተሻለ ምናምን ነገር ብዬ እንዳልን የጳውሎስን የራሱን ጽድቅ አጉኖ ሰማይ አድርሶት ከዛ ይሄ ሁሉ አለኝ ግን አለና እሺ ግን ከኃጢአተኞች ዋና እኔ ነኝ። ጳውሎስ ኃጢአተኛ ነው። በሕግ ስለሚገኘው ጽድቅ ያለ ነቀፋ ነበርኩ ብለህ አላልክም እንዴ? አዎ ብሏል በሰውኛ መስፈርት። እናስ አይ በእግዚአብሔር ፊት ከኃጢአተኛ ዋና እኔ ነኝ እና ምን ሆነልህ? ሳላቅ ስላደረግኩት ምሕረትን አገኘው። ማን ያለው? ጳውሎስ። ኤርሚያስስ? በቃ ይኸው ነው የሆነልኝ ብራዘር። ጳውሎስ ዋነኛ እኔ ነኝ ብሎ ካለ እኔንማ ተወው፣ የሰለሞንን ተወው፣ እዚህ ያለ በሙሉ ማለት ነው። እኛ ጌታን እኛን ለመውደድ ምን ነበር ያዋጣንለት ነገር? እኛን ለመምረጥ አብርሃም እያላችሁ አትላለጡ። አብርሃምን ሲወደው እግዚአብሔር ጣዖት አምላኪ ቤት ነው ገብቶ የወደደው። አንተን እንዴት ነው የወደደህ? ጌታ ኢየሱስ ስለወደድከኝ እጅግ አድርጌ አመሰግናለሁ፣ ከዚህ ትውልድ መካከል እኮ መረጥከኝ ብለህ የምትነፈርቀው ሰውዬ ምን ስላረክለት ነው የመረጠህ? ምንም። ይሄንኑ ስሌት የያዘዋ ታዲያ አብርሃም ጋር። አብርሃምስ ምን ስላደረገለት ነው የመረጠው? ምንም። ጣዖት አምላኪ ቤት ገብቶ ኢያሱ መጽሐፍ ምዕራፍ 24 ላይ ሲናገር አባቶቻችን የናኮር አምላክ እግዚአብሔር ከወንዞች ማዶ ሳለ ገብቶ አብርሃምን ቆይ ለምን አላነበውም? እኔ እኮ አንዳንዴ ዝም ብዬ የምለፋለፈው ነገር የሚገርመኝ ምን ላደርግ መጣሁኝ? ለምን ዝም ብዬ የማወራው? ቃሉን ለምን ቀጥታ አልናገረውም? ኦኬ የታራና ነው የአባቶቻችን አምላክ ከወንዞች ማዶ ሳሉ ጣዖትን ያመልኩ ነበር ብሎ ኢያሱ የተናገረው ለምን አልናገርም? ምን ላደርግ ነው የመጣሁት? ምንድነው የማወራው? ኦኬ ጃሽዋ ኢያሱ 24 ላይ እንደዚህ ይላል። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ፣ የእስራኤልም ሽማግሌዎች አለቆችም ፈራጆቻቸውም ሹማምንቶቻቸውን ጠራ፣ እነርሱም በእግዚአብሔር ፊት ቆሙ ይላል። ኢያሱም ሕዝቡን ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሃሌሉያ። እሱ ይበል። አየህ፣ እሱ ይበል። እሱ ሲል በጣም ከአንደበቱ ጽድቅ፣ እውነት፣ ቅድስና ነው የሚወጣው። እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ጣዖት ማለት ይሄ ነው። አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ማን የሚለው? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ለይስሐቅም ያዕቆብንና
ኤሳውን ሰጠው። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠው። ያዕቆብም ልጆቹን ወደ ግብፅ ወረዱ። ሙሴም አሮንን ላኩ፣ በመካከላቸው እንዳደረግኩት ግብፅንም ቀሰፉ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማን አደረገ፣ ባህሩን መለሰባቸው፣ አሰጠማቸውም። ዓይኖቻችሁን በግብፅ ያደረኩትን እዩ፣ በምድረ በዳም ብዙ ጊዜ ተቀመጣችሁ ብሎ ይላቸዋል። አየህ፣ እዚህ ጠርቶ አበዛው ሽማግሌውን። አንድ ብቻውን ሳለ ጠርቶት ማለት ነው። አባታችሁንም አብርሃምን ከወንዝ ማዶ ወስጄ ይላል፣ ከቤተሰቡ ለይቶ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ እንደምናገረው ከወገንና ከዘመድህ ከአባቶች ቤት ተለይተው ውጣ እንዳለው ወዴት እንደሚሄድ ሳያውቅ ወጣ ይላል። እስጢፋኖስ እንደዛ ብሎ ነው የጻፈው። እና ጠርቶት ግን ይኸውልህ ዘሩን አበዛው። ሲጠራው አንድ ብቻውን ሳለ ነው የጠራው። ቅድም የተናገርኩት ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ያልኩት ማለት ነው። ቴንኪው የጌታዬ መንፈስ፣ የኢየሱስ ክርስቶስ መንፈስ። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራም ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። በቃ ብራዘር የምንም ልታደርግ አትችልም። የተላጠ ኤሌክትሪክ ትይዛለህ እንጂ ሽማግሌውን እግዚአብሔር አንድ ብቻውን ሳለ ጠርቶት በቤርሸባ ምድረ በዳ ላይ ተኝቶ በነበረበት ሰዓት ላይ ጌታ በራእይ ተገልጦለት በሌሊት ቀስቅሶ ከድንኳኑ አውጥቶ ከሳራ ለይቶ የሰማይን ከዋክብት ቁጠራቸው አለው። 1 2 3 4 5 6 7 8 9 10 እያለ ማለት ቁጠር። የምድርን ማሸዋ ቁጠር። ልትቆጥራቸው ትችላለህ። ዘርህን እንደዚህ ነው የማደርገው አለው። አሁን ምን ላላላጣ አንተ ከአሕዛብ ወገን የሆንከው በክርስቶስ ኢየሱስ አምነህ የዳንከው እኮ ወንድም የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ደርሷል። ታዲያ ምን እንደሚያላልጥ ምን እንደሚያገባብጥህ? እስራኤልን ሲመርጠው ያደረገው ነገር ኖሮት አይደለም። አብርሃምን ሲመርጠው ያደረገው ኖሮት ነገር አይደለም። አብርሃም እንኳን ሲመርጠው እግዚአብሔር አብርሃም በስራዬ፣ በጠባዬ፣ በመልኬ፣ በቁመናዬ፣ በዘሬ፣ በትውልዴ ብሎ እንዳይመካ ጣዖት አምላኪ ቤት ነው የነበረው። ካራን ጣዖት አምላኪ ነበር። እና አብርሃምን ለመምረጥ ምንድነው እግዚአብሔር በቃ ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው አለ። በቃ የእግዚአብሔር ምሕረት በአብርሃም ላይ በዛ። የምሕረትና የትዕግስቱ የፍቅሩ ብዛት በሱ ላይ በዛ። እስራኤልን ሲመርጠው ያዕቆብን ሲመርጠው በዚሁ መንገድ አንተና እኔ ሲመርጠን ይሄው ነው። በቃ ይሄው ነው። እዚህ ዓለም በሙሉ የኃጢአት ርምጥምጦች የነበርን ሰዎች ነን በሙሉ። እዚህ ከሚያወራ ሰውዬ ጀምሮ በኢየሱስ ፊት ለመመረጥ በእግዚአብሔር ፊት ለመመረጥ ምንም የለኝም። ምንም ከኃጢአቴ ምንድነው ዘማሪ ታምራት ላይ ነው የዘምረው። ከኃጢአቴ በቀር ስለ ራሴ ምንድነው ከኃጢአቴ በቀር ከመርካሴ የማውቀው የለኝም ስለ ራሴ ብለን እንደዘመር ማለት ነው። ምን አለን? ምንም። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ግን በክርስቶስ ኢየሱስ ሕይወትን ሰጠን። ለዘላለም ስሙ ይባረክ። አለቀ። እና ቴንኪው ነው ማለት አይደለም። እና አሁን አንድ ሰው መጥቶ እንዴት ወንጌላዊ ሰለሞንን እንዴት ኤርሚያስን እንዴት ይመርጣል ምናምን ነገር ብሎ ቢል ሂሳቡን ከሰማይ አወርደው ብራዘርዬ። ለእኔም ይኸው እየገረመኝ እያስደነቀኝ ዕለት ዕለት ውስጤም ውጬም የሚያለቅሰው በመመረጤ ነው። ኃጢአተኛውን ሰው ወደደው። ኃጢአተኛውን ኤርሚያስን ወደደው። ከፍጥረት የቁጣ ልጆች የቁጣ ልጅ ተብዬ የነበርኩትን ወደደኝ። በበደሌና በኃጢአቴ ሙታን እንዴት ሙታን ይወደዳል? ወደደኝ። ዓለሙን ወደደው እግዚአብሔር። እኔም ብቻ በተናጠል መስሎ ሆነው ዓለሙን ወደደው። እንዴት ይህንን ዓለም ትወደዋለህ ብለህ ብትል ከሱ ያወቀ ማን ከሱ የበለጠ ማን የሚያውቀዋል? ዓለሙን በቃ ወደደ። ወደድኩ ይኸው ልጄን ሰጥቻለሁ ሂድ ሙትላቸው ብሎ ላከው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ ሆኖ ቤዛ ሆኖ የተላከልን ኢየሱስ ክርስቶስም ማለት ነው። ኦኬ እሱን ስታምነው በቃ አብርሃምን በመረጠበት መምረጥ፣ አብርሃምን በወደደበት መውደድ፣ የዘላለምን ሕይወት በአብርሃም ልጅ በሆነው በኢየሱስ ክርስቶስ በኩል እንድታገኝ
በቃ እግዚአብሔር ከሽማግሌው ጋር ኪዳኑን አቆመ፣ መባረኪያውን ሰጠ። መባረኪያ፣ መጽደቂያ፣ መዳኛ ሰጠ። ሲሰጥ ለአይሁድ ለአሕዛብ ብሎ አላለም፣ ለዓለም ሁሉ። አይሁድ አሕዛብ ተብሎ የሚባለው በቃ ዓለም ሁሉ ማለት ነው። ለዓለም ሁሉ ለአይሁድም ለአሕዛብም ሰጠ። እግዚአብሔር ለአይሁድም ለአሕዛብም ለዓለሙ ሁሉ የሰጠውን ልጁን ኢየሱስ ክርስቶስን ስታምን ምንድን ነው የምትሆነው? አለቀ። አሕዛብ ሆኖ በኢየሱስ ክርስቶስ ሲያምን አዲስ ፍጥረት ትሆናለህ። አይሁድም ሆነ በኢየሱስ ክርስቶስ ታምን አዲስ ፍጥረት ትሆናለህ። አሮጌው ነገር ያልቅልሃል ማለት ነው። መድኃኒዓለም አውልቆ ይጥልልሃል። ከዛስ አዲስ ፍጥረት ትሆናለህ። እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱ ሰው አዲስ ፍጥረት ትሆናለህ ማለት ነው። ስለዚህ ይሄ አዲሱ ፍጥረት የማን ልጅ ነው? የእግዚአብሔር ልጅ ማለት ነው። የጌታ ልጅ አለቀ። አይሁድ በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አሕዛብም በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አዲስ ፍጥረት ካልሆነ አልዳንም። ካልዳኔ እግዚአብሔር ልጅ አይደለም ማለት ነው። ይህንን ሲያደርግ አይሁዳውያን በኢየሱስ ክርስቶስ እንዲያምኑ በሱ በማመናቸው ብቻ የዘላለም ሕይወት እንዲያገኙ፣ አሕዛብም በማመናቸው ብቻ በኢየሱስ ክርስቶስ በማመናቸው እንዲያው በጸጋው እንዲጸድቁ አደረገ። አይ እኔ እኮ ያው ምልህ ያው አለ አይደለ እኔ ከአሕዛብ የተሻለ ጽድቅ አለኝ ብሎ አይሁድ ሊንጠባረር አይችልም። አሕዛብም ደግሞ እኔ ከአይሁድ ይልቅ የተሻለ መታዘዝ ብሎ ሊል አይችልም። እነሱንም እኛንም ባለመታዘዝ ዘግቷል ይላል። ሃሌሉያ። በቃ ዘግተን ከሁላችን ከሕግ በታች ተዘግተን እንኖር ነበር ይላል። በቃ ከሕግ በታች የተዘጋኑን ሁላችን ተዘግተን፣ አይሁድም አሕዛብም እዚህ ሲንጫጫ ማለት ነው። ከሕግ በታች ተዘግተን የነበረውን ነፃ ሊያወጣ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል፣ ከሕግ በታች ያሉትን ይዋጅ ዘንድ። ቴንክ ዩ ሎርድ። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ የኔ አባት። በቃ ስለዚህ እልል ብለህ ጣሪያ ላይ ወጥቼ ዛፍ ላይ ወጥቼ እየተንከባለልኩኝ አመድም ላይ አፈርም ላይ የማመሰግነው ማን ነው? ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ፣ አልለይህም ባንተ እኔ። በቃ ይሄ እውነት ነው። በቃ የሚያስጮህ ማለት ነው። ለእኛ ለወንጌላውያን አማኞች አይደል? በቃ ይሄ እውነት ያስጮኸናል። ይሄ እውነት ያስገርመናል። ይሄ እውነት በሌለኝ እይን አንጀራ እንደሚለው ማለት ነው ወገኔ። ይሄ እውነት ያስጮኛል። እንዴት በኃጢአት የጨቀየሁትን ሰው እንዴት ይወደኛል ኢየሱስ? ሰው ሊመልስልኝ የማይችል ጥያቄ ይሄ ነው። በቃ ጌታ ራስ መልስልኝ ብዬ ስለው ወደድኩህ አለኝ። አለቀ እኮ። ምኔን አይተህ? ንግግሬን፣ ከሰዎች ጋር ያለኝን ተግባቦት፣ ዘሬን፣ ትውልዴን፣ ቋንቋዬን፣ ብሔሬን፣ የትምህርት ችሎታዬን ብዬ እንዳልለው የሰራኝ እሱ ነው። ምንን እጆችን የወደድኩት የአንተ ጣቶች አለንጋ ስለሚመስሉ ብሎ አላለም። ብራዘር አላለም። አብርሃም እንዴት ወደደው ምናምን ነገር እንዴት መረጠው እስራኤልን ብለህ ዓይንን ታቁረጠርጣለህ? እንደ አንተ የተደረገልን በክርስቶስ ብታቅ ኖሮ ብራዘር፣ እነዛን አባቶች ከጣዖት አምላኪ ቤት ጠርቶ የባረከው የአብርሃምን አምላክ በልጁ በክርስቶስ ኢየሱስ በኩል ያ በረከት ወደ እኔና ወደ አንተ ደርሶ ነበር። ስለዚህ አባታችን አብርሃምን ስትመርጥ ያልተሳሳትክ፣ በአንተ ዘንድ በስህተት የተደረገ በስህተትም የተነገረ በስሜትም የተወራ ነገር የለም። አንተ እግዚአብሔር ነህ፣ ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። በዘላለም ተራሮች ላይ ሆነ በድንቅ የምታበራ የአባቶቻችን አምላክ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖር ነበር። የአንተ ትልቁ ጌታ እኔን ለመፈለግ ወደዚህ ዓለም ሰው ሆነ መጣህ። ከዚህ አባት ዘር በስጋ ተወለድክ። ለበደል ለኃጢአቴ ቀራንዮ ኮረብታ ላይ ሞትክልኝ። እኔን ስለማጽደቅ በሶስተኛው ቀን ቅዱሳት መጽሐፍት እንደሚናገሩት ከሙታን ተለይተህ ተነሳ። በስምህ በማመኔ ንስሐና የኃጢአት ይቅርታ አገኘሁኝ። ልጅ ተብዬ ተጠራሁኝ። አብ እንዲህ አይነቱን ፍቅር እንደሰጠን እዩ፣ እንዲሁም ነን።
ተብሎ የተጻፈው እውነት ለእኔ ሆነልኝ ብለህ አመድ አንጥፈህ ማቅ ለብሰህ በእግዚአብሔር ፊት ስለዚህ ትልቅ ምስጋና ልናመሰግን ነው የሚገባው እንጂ እንዴት አብርሃምን ይመርጠዋል ማለት ዳዊትስ ማን ስለሆነ እስራኤልስ ምናን ስለሆነ አትመካባቸው ብለዋል። ብራዘር አይሁድ ላይ አትመኩ። አንተ የበረሃ ወይራ የሆንክ ፍጥረት ነህ። ከፍጥረት የቁጣ ልጅ ሆንክ የበረሃ ወይራ ማለት ነው። አትመካባቸው ብለዋል። አትመካ። እነሱ ባለማመን ምክንያት ተቆረጡ። አንተ በማመን ምክንያት ቆምህ። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር ከፍጥረታቸው ለሆኑት ካራራ ለአንተም አይራራል ማለት ቆርጦ ይጥልሃል እያለ ነው እግዚአብሔር። አትመካ በአይሁድ ላይ። እነሱም ባለመታዘዝ ዘግቷቸዋል፣ እኛንም ባለመታዘዝ ዘግቶ ነበረ። መሲሁ ተወለደና በስጋ ከቅድስት ድንግል ማርያም ተወለደና ማንም እዚህ አይሁድ ነኝ እያለ እንዳይንቀባረር ኢየሱስ እዚህ ቀራንዮ ላይ ያለል ጌታዬ፣ የኔ አባት ከአይሁድንም አሕዛብንም አንድ ያደረገ ፍቅር። ኦኬ እኔ እንግዲህ አሁን እንደምታውቁት የአብርሃም ዘር ነኝ ከነገደ ዛብሎን ከንፍታሌም ምናምን ኖ ኦኬ ቴንኪዩ ጌታ ይባርክህ። ከዛብሎንም ከአሴርም ከምናምን ነገር ሆንክ። አሁን ከዛብሎን ከአሴር ስለሆንክ አይደለም በኢየሱስ ነው ወይ ነው አይሁድ ከሆነ ኦኬ። እኔ እንግዲህ እንደምታውቁት አሕዛብ ነኝ፣ እኔ ኢትዮጵያዊ ነኝ። ኢትዮጵያ ደግሞ የጀግና ሀገር ነች። ኖ ብራዘር ዳር ትይዛለህ። ኬንያዊ ነኝ፣ ኡጋንዳዊ ነኝ። ኦኬ ነው በኢየሱስ ክርስቶስ አምናሃል። አዎ የእግዚአብሔር አብን ፊት ታያለህ። ካልሆነስ አበደን አታዩም። ይህንን ረግጠህ እዚህ መስቀል ላይ የተሰራውን የማዳንን ስራ አክፋፍተህ ረግጠህ ወዲያ ብለህ አትገባም። ለዚህ ነው አየህ አሕዛብ ተስፋ እንዳንቆርጥ አንዳንዶች አይሁዳውያን የሚመኩብን ስለነበሩ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ተናግሬ ለሌሎችም ልስጥ። ኤፌሶን መልእክቱ መጽሐፍ ምዕራፍ 2 ላይ ምን ይላል ቅዱስ ጳውሎስ? በተለይ ቁጥር 11 አካባቢ ላይ እንዲህ ይላል፣ የምታውቁት የእግዚአብሔር ልጆች የአምላካችንን ቃል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በክርስቶስ ኢየሱስ ከማመናችሁ በፊት በስጋ አሕዛብ የነበራችሁ፣ ከኦሮሞ፣ ከአማራ፣ ከትግሬ፣ ከከምባታ፣ ከቻይና፣ ከጃፓን፣ ከእንግሊዝ፣ ከአሜሪካ፣ ከካናዳ፣ ከአፍጋኒስታን፣ ከኡዝቤኪስታን በስጋ ከአብርሃም ዘር ውጭ በአሕዛብ ተብላችሁ የምትጠሩ የነበራችሁ በስጋ በእጅ የተገረዙ በተባሉት፣ በስጋ እጅ የተገረዙት እነማን ናቸው? አይሁዳውያኑ። በስጋ በእጅ የተገረዙ በተባሉት በእስራኤላውያኑ ማለት ነው። ያልተገረዙ የተባላችሁ ዳዊት ጎልያድን በተናገረበት ይሄ ያልተገረዘ ፍልስጤማዊ ብሎ እንደሚል፣ ይሄ ያልተገረዘ ኢትዮጵያዊ ምን እያለ ነው? ይሄ ያልተገረዘ እንግሊዛዊ፣ አሜሪካዊ፣ ቻይናዊ፣ ፈረንሳዊ ብሎ እንደሚሉ ማለት ያልተገረዙ የተባላችሁ ይህንን አስቡ አለን ጳውሎስ። ምን እናስብ? ባይዘው ይህንን አስቡ ላይ ያለው የተገረዘም አሕዛብ ማለት የተገረዘውም አይሁድ ያልተገረዘውም አሕዛብ ነው ይህንን ማሰብ ያለበት። ኦኬ በዚያን ዘመን ይላል የቀደመው ኪዳን ማለት ነው ከእስራኤል መንግስት ርቃችሁ ለእስራኤል መንግስት ተሰጥቶ ነበር። ይሄ መንግስት የማ መንግስት ነው? የእግዚአብሔር መንግስት። የት ነው የተጻፈው? ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 እና 8 ላይ ታገኘዋለህ። የእስራኤል አምላክ እግዚአብሔር በጨው ቃል ኪዳን መንግስትን ለዳዊትና ለልጆቹ ሰጠ ይላል። የዳዊት መንግስት የእግዚአብሔር መንግስት ነው፣ የፖለቲካ መንግስት አይደለም። ፋክት። የዳዊት መንግስት የእግዚአብሔር መንግስት እንጂ የፖለቲካ መንግስት አይደለም። ያንን መንግስት ነው መሲሁ በሚወለድ ሰዓት ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የነገራት። ስለዚህ ጌታ አስቀድሞ ሰጥቶ ነበር ለዳዊት ለካ መንግስትን። አዎ ከዛ መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ፣ የተስፋ ቃል ኪዳን ነበር የተሰጠ። በዚህ ዓለም ተስፋ አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ልብሴን አውልቄ የሚያስብለኝ እውነት እዚህ ጋር ተጽፏል። አሁን ግን በአዲስ ኪዳን ግን በክርስቶስ ኢየሱስ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ የምታምኑ አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ወይ ጌታዬ ለዘላለም ስም ይባረክ። ወይ ጌታዬ። በቃ አይሁድስ በዚህ ደም ነው የሚቀርበው፣ አሕዛብስ በዚህ ደም ነው የሚቀርበው። በዚህ ደም ብቻ ነው የሚቀርበው። ልብ በሉ። በማን ደም?
ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ያንተ መንፈስ በማን ደም? አይሁድም አሕዛብም በክርስቶስ ኢየሱስ በመስቀል ላይ በፈሰሰው ደም ወደ እግዚአብሔር አብ ይቀርባሉ። ከዚህ ደም ውጪ አይሁድ በለው አሕዛብ እዚህ ፕላኔት ላይ ሁለት እግር ያለው በእግዚአብሔር መልክና አምሳል የተፈጠረ ሴት ወንድ በሙሉ ለዘላለም ከዚህ ጋር ቀጥታ ይሄንን ረግጠህ በዚህ በኩል ሾልከ በዚህ በኩል አምልጠህ ከዛ እዚህ አትደርስም። አንድ አሕዛብን ብትሆን ድንጋይንም ጣዖትንም ወንዝንም ጨረቃና ፀሐይን እያመለክ ይሄንን እውነት ረግጠህ እዚህ ጋር በዚህ ጋር ተሽሎክለከ በዛ ጋር ወጥተህ በእመቤቴ በወላዲቴ ብለህ እዚህ አትገባም። መንገዱ አንድ፣ በሩ አንድ፣ አለቀ። በመረቀልን በአዲስና በሕያው መንገድ በኢየሱስ ደም ማለትም በስጋው በኩል በመጋረጃው እንድንገባ ድፍረት ስላለን ብሎ ይለናል። ሃሌሉያ የኔ አባት። ስለዚህ ማንም አይሁዳዊ የሆነ ሰው ካለ ቀጥታ በዚህ በኩል ወደ ላይ አትሄድ፣ ቀጥታ ና እዚህ በመስቀሉ በኩል። ያው መንገዱ እንደዚህ ነው። እንደዚህ ዘለህ አትሄድም። አሕዛብ የሚሆን እንደሆነ አትሽሎክሎክ፣ ሻላ ይመስል አትሽሎክሎክ፣ ቀጥታ በመስቀሉ በኩል ነው። በእግዚአብሔር ልጅ ስታምን በፈሰሰው ደም ወደ አብ መግባት አለን። ይህን የአዲስ ኪዳን ጸሐፍት ብቻ ነው የተናገሩት። የብሉይ ኪዳን ነቢያት አልተናገሩትም። ኤርሚያው ትንቢተ ኤርሚያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንዴት እንደምወደው በተለይ ቁጥር 21 ላይ ከቁጥር 20 ጀምሮ ሳነበው እንደዚህ ይላል። ስለ እስራኤል ማለት ነው። ከምርኮ ምድር እንደሚመልሳቸው ልጆቻቸው እንደቀድሞ ይሆናሉ፣ ማህበራቸውን በፊቴ ጸንቶ ይኖራል፣ የሚያስጨንቋቸውን ሁሉ ቀጣለሁ ካለ በኋላ አለቃቸው ከነርሱ ውስጥ ይሆናል አለ። አየው ባለ ግርማው ኢየሱስን አየው፣ በትንቢት ውስጥ አየው፣ ገዢውን አየው፣ መሲሁን። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። አየው መሲሁን፣ አየው የሚያበራውን የዳዊትን ልጅ የንጋቱን ኮከብ፣ የዳዊትን ቁጥቋጥ፣ የእሴይን ግንድ። ከመካከላቸው ይወጣል፣ ገዢያቸው ከመካከላቸው ይወጣል፣ አለቃቸው ከእነርሱ ይሆናል። ከዛስ እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማን ነው ማለት ይቅርታ ማለት ይሄ አለቃ ይሄ ገዢ ከአይሁዳውያን መካከል ወጥቶ እግዚአብሔር አብ ካላቀረበው እኔ አቀርበዋለሁ እርሱም ይቀርባል ብሏል። አባቱ እግዚአብሔር አብ ስላቀረበው ልጁ ኢየሱስ ክርስቶስ መጣ፣ ከአይሁድ ዘር ተወለደ፣ ቀረበ ማለት ነው። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ጥያቄ መልክት። ማን ነው የሚደፍር? ይሄንን እውነት ረግጠህ አይሁድ ብትሆን በየት በኩል ነው ወደ እግዚአብሔር ለመቅረብ የምትደፍረው? መንገድ ዝግ፣ ሰማያት እላህ ላይ ነሐስ ናቸው። አሕዛብ አቤት! እግዚአብሔር በአይሁድ ዘር በኩል ባቀረበው በአለቃቸውና በገዢያቸው በእሱ በኩል ካልመጣ በስተቀር ቤት በኩል ተሽሎክልከህ እናቴ የሰሩትን ከግራርና ከእንጨት ወይ ደግሞ ከቀይ አፈር ጠፍጥፈው የሰሩትን ሸክላ እያመለክ ወይ ጣዖታትን እያመለክ ወደ እግዚአብሔር ልትቀርብ ትደፍራለህ? በፍጹም። ለአሕዛብም ወደ አብ መቅረቢያው ልጁ ኢየሱስ፣ ለአይሁድም ወደ አብ መቅረቢያው
እኔ አቀርበዋለሁ ብሎ ያለው ቅዱስ እግዚአብሔር አብ ልጁን ነው። ያው አብ እኔ አቀርበዋለሁ ወደ እናንተ አቀርበዋለሁ ወደ አይሁድም ወደ አሕዛብም ጽድቄም በአሕዛብ ፊት እገልጠዋለሁ። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ቀን ቀጠሮ እግዚአብሔር ሲሰጥ ነበር። አዳም አየክፉ ነው። ዝም ብሎ ይበላል፣ ይጠጣል፣ ይጸዳዳል፣ ያገባል፣ ይወልዳል፣ ይዋለዳል። በቃ ምንም የእግዚአብሔር ሐሳብን በብዙ ማንም ዞር ብሎ የሚያስብ የለም። እንኳን ያን ያደረገው ኢሳያስ ምስክርነታችን ማን አምኗል እያለ ሲከራከር የነበረበት ዘመን ማለት ማን ያምናል? ኢሳያስ ያው ዝም ብለህ አንተ ተናገር እንጂ አያምንም። እስራኤልም አያምንም። ቶባክ ጌታ ግን እንዲህ እያለ ነበር ሲናገር የነበር ብሉይ ኪዳን ላይ አየው። እግዚአብሔር እንዲህ ይላል። ምን ይላል? ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? አብርሃም ኖ። ሙሴ በፍጹም። ሳሙኤል አይ በፍጹም። ኤልያስ ሞትን ሳይ የተወሰደው ነቢይ አይደለም። ዮካብድ የሙሴ እናት የሙሴ እናት ዮካብድ ኖ አይደለችም። የሳሙኤል እናት ሐና በፍጹም። ታዲያ ምን ተሻለ? ነቢይቱ ማርያም ኧረ በፍጹም። ኤልሳቤጥ የዮሐንስ እናት የመጥምቁ ዮሐንስ እናት አይደለችም። የጌታችን እናት ማርያም ቅድስት ድንግል ማርያም በፍጹም አይደለችም። እሷ ከነዚህ ምንም የምትበልጥበት ነገር ስለሌለ አይደለችም። ምስራቅ አፍሪካ ላይ ነው የአቢ ክብራ ለማርያም እምኩሎሙ ቅዱሳን እያለ ደብተራው ሲያላዝን የሚውለው እንጂ ብራዘር ስትመጣ ከማርያም የሚበልጡ ብለህ ያልካቸው በራስ መጽሐፍት ላይ የተጻፈ አንድ ማታ የተጣረሰ ላሳይ ይችላለሁ። አይደለችም። መትሕተ ፈጣሪ መልዕልተ ፍጡራን ብለህ ያሉት ኦርቶዶክሳውያን ናቸው። መጽሐፍ ቅዱስ አይልም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርት የኦርቶዶክስ ደብተራዎች እንጂ ያሉት መጽሐፍ ቅዱስ አይልም። ስለዚህ እነዚህ እናቶች ሁሉ በሙሉ በፍጹም። ያዕቆብ የለም። የእግዚአብሔር ማዳን ማን ነው? ማዳኔ ሊመጣ ብሏል። ይሄ የሚመጣው የእግዚአብሔር ማዳን ማን ነው? ያዕቆብ ማለቱ ነው? በፍጹም። ይስሐቅ ማለቱ ነው? የለም። ሄኖክ ማለቱ ነው? ወደኋላ ሄዶ በፍጹም። ማቱሳላና ኖህ ነው። አወቅኩት፣ አሁን ደረስኩበት። አይደለም። ታዲያ ማን ነው? የእግዚአብሔር ማዳን እንዲሁስ ቀጥሎ ጽድቄም ብሏል። ማዳኔ ጽድቄም። የእግዚአብሔር ማዳን ማን ነው? የእግዚአብሔር ማዳን የእግዚአብሔር ጽድቅስ? እነዚህ በእግዚአብሔር የማዳን ስራ ውስጥ የሉም። ስለዚህ ይሰረዛሉ ማለት ነው። በየስፍራቸው እናከብራቸዋለን። ደስ አይልም? አናደድኳችሁ ሃይማኖተኞች ሰዎች። እንደዚህ ነው ዲስሚስ ነው የማደርግልህ። የእግዚአብሔር ማዳን አብርሃም አይደለም። የእግዚአብሔር ጽድቅ አብርሃም አይደለም። የእግዚአብሔር ማዳን ሙሴ፣ ሳሙኤል፣ ኤልያስ አይደለም። የእግዚአብሔር ማዳን ማርያም አይደለችም። ኤልሳቤጥ አይደለችም። ሳራም አይደለችም። ኦኬ። እግዚአብሔር የመረጣቸው በዘመኑ እግዚአብሔር ያከበራቸው እነሱም በዘመናቸው ጌታን አምልከውት ያለፉት ደጋግ አባቶቻችን ናቸው። ለዘላለም ጌታ ይባርካቸው። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ማዳኑንም ጽድቁን በአይሁድም በአሕዛብ ፊት ገልጦታል። ቀራንዮ ኮረብታ ላይ